ማን መጥቶ ይመስክርብኝ? ለዛ ሁላ ሰራተኛ ቤት ውስጥ ከቤተሰቧ ከሚበላው በቀር ለሰራተኛ ዶሮ አቅርባለች፣ ስጋ አቅርባለች ብሎ እስኪ ከቤት ይመስክርብኝ። እኔ ቆጥቤ እንደ ቤቴ ነው የምሰራው። ግን የሆነ ነገር አለቀ ስትባል ለምን ነው ጥያቄ። በቃ ለምን? ስለዚህ የመጀመሪያ ጸባችሁ የነበረው ለምን አስቤዛ አለቀ በሚል ነበረ። ቅድም እኮ ሙኒትም ኤግዛክትሊ እንትኑን አልገለጸችም። አይደለም ሀቡ አይደለም። ይችን የምታህል ሩቢያን ሰርቼ ብሪያኔ ብድግ እያረግሽ ትጨምር ያለሽ እንጂ እየመረሽ ፍሬውን ከላይ አታሰፊም። እሷ ደግሞ ምን አለችኝ? ተቀላቅሎ ነው እንጂ ይሄ ብሪያኔ አይደለም፣ ሩዙና ስጎው የተቀላቀለ ነው። ስለዚህ ፍሬው አንሷል አለችኝ። አዎ ፍሬው አንሷል አልክድም። ለምን? ስለበሰለ ነው። መጠኑ ደግሞ ስለበሰለ አንሷል። ግን ብዛቱ ብሪያኔ ስለሆነ ከላይ ሩዝ ስለተጨመረበት እንጂ ለብቻ አስቀርቸው አይደለም ልጅቷ። እኔ ደግሞ በሰዓቱ አልቅሻለሁ። ለምን? ሩቢያን ልበላው ቀርቶ ስራያ ስለሆነብኝ ነው የምሰራው። የመጀመሪያም ጊዜ ነው እኔ እሷ ቤት ትሰራው። ሰርቻ አላቅም። ሰውዬ ነው የሚሰራው፣ አዘጋጃለሁ እንጂ። እና ልጅቷ ምን ብላታለች? የሷ ልጅ ቀንሳ ብረት ድስት ውስጥ አስቀምጣለች ሩቢያን፣ ሂጂና ያንን አምጪ በያት ብለው ነግረዋታል። እኔ ወላሂ በሰዓቱም እየላታለሁ። ምን ሊያረግልኝ ያስለቀሰኝም ማን ሊበላው ነው ቀንሼ ያስቀመጥኩት። በሁለት የቡና ማፍያ ብቻ ቡና አለ ተፈልቶ፣ ሌላ እቃ ብረት ድስት እንኳን አካባቢው የለም። ከየት አምጥታ ነገረቻት። በሰዓቱ በጣም አልቅሻለሁ። እኔ ደግሞ በጣም የሚያስለቅሰኝ ያልተባልኩትን ተብያለሁ። እማልበላውን ለምን አስቀረሽ ስላለችኝ ነው። ዶሮ ቢሆን ስጋ ቢሆን ወይ ሌላ የሚበላ ቢሆን ወላሂም በያን አላፈስም። በሰዓቱ ግን አንቺ ማለት ሁሌ ልማድሽ ነው። ግን አቋርጥሻለሁ 10 ጊዜ እንደ አይነት ነገር ለመስማት ምን ያልቀመጥም። አንቺ ማለት እዚህ ግን ያላችሁ እኔ ቤት የነበራችሁ ቤቴ በልታችሁ ጠጥታችሁ የወጣችሁ ውጡና ተናገሩ። እኔ መንገደኛ ማበላ ሰው ነኝ። ቤቴ ስርዓት አለው። አንቺ የመንገድ ለምደሽ ከሆነ ሌላ ጉዳይ ነው። ምንም ነገር ከማለቁ አዎ ሁለቴ ሊሰራ ሲቀር ተናገሪ። የኔና ያንቺ ግጭት ይሄ ነው። እኔ ቤት ነው በእጄ ተለካ። አቡ ሚውት አድርጊልኝ፣ አታቋርጥኝ። መዲና ምን መሰለሽ? አይ የኔ ላውራ ውሸት እንዳታወሪ አደራሽን። ለምን በጣም አምሳል ይሄ ውሸት እኔ የምሰራትን ፎቶ ይዣለሁ። የምሰራትን ሩቢያን መጠኗን ራሱ ፎቶ ይዘዋለሁ። ተራሽ ሲደርስ ነው የምታወሪው። ሀያት ልንገርሽ መዲና ማለት ለማመን የከበደኝ እኔም ተመልካቹም ለምን እንደሆነ ታውቂያለሽ? ለአንድ ታማሚ 50 ሺህ ብር አውጥቶ የሚለግስ ሰው፣ በጣም ለብዙ ሰው እርዳታ የሚሰጥ ሰው እንዴት ነው ቤት ውስጥ አስቤዛ ሩዝ አለቀ ገለመል ያለቀ ብሎ ሊጨቃጨቅ የሚችለው? እሷ ከማለቁ በፊት ንገሩኝ፣ ቀድሜ ገዝቼ እንድመጣ ቤቴ ባዶ እንዲሆን አልፈልግም ነው ያለችው። እና አንቺ ደግሞ በእጅ እየተለካ ነው። ላሰሩ ምናምን ሰራተኛ እንዴት ነው በእጅ ተለክቶ የሚበቃው? ቤትሽ ገብተሽ ለምን ወጣሽን ማከኝ? ራሴ ነኝ እኮ መጥኝ የምሰራው። ሸንት ያለሽ መዲና አላህ ናፈሪ። አንቺ ምላስ ስላለሽ ብቻ ለመናገር እኔ ሚውት አድርጌ ጠብቄሻለሁ። አታቋርጭኝ። ውሸት ነው የምታወሪው። እኔን እኮ የሰማሽኝ የሆነውን ነገር ስለተናገርኩ። ማን ነው አንቺ ሀቅ ታወሪያለሽ ያለው ማን ነው? አንቺ ለሚዲያ ብቻ ሚዲያ ላይ ብቻ ነው 50 ሺህ 30 ሺህ የምትረጪው። መጀመሪያ ቤትሽን አስተካክሉ። አይት ባለጌ የቤት ምንነት ቢገባሽ ኖሮ ለራስሽ ነው ቁልፍ ያዘጋጀሽው። እኔ ጀስት ብሎክ ነው ያደረኩሽ። አሁን ግን ምንም እዚህ ጋር ምንም አላወራም። እኔ ለሚዲያ ነው የማወራው አይደለም። ነገ መተሽ ታወሪዋለሽ ራስሽ ነው የማደርገው። በጣም አመሰግናለሁ። ቤቴ ውስጥ አንድ አይደለም 10 ምስክር አለ። አሁን ራሱ ቢሮ ውስጥ ሀቡ መኪና ውስጥ ነኝ። ልግባና ላገናኝሽ ቤቴ ውስጥ ያሉ ልጆችን ይዘው የመጡትን ምሳል አሳይሽ። እንዴ ለምን ውስጥ አልገባም? አንድ ጊዜ ታገሽኝ፣ እኔ ልግባ። እስከዛ ሀዩን ለመናገር ቻንስ ስጫት ቢሮ እንድትገባ እኔ ልጆቹን ላሳይ። የልጆቹን ምሳውን ታሳየናለች። እንግዲህ አሁን ድንገት ነው ነገር የተፈጠረው። ሰው ድንገት ሆኖ ለሚዲያ ሲባል ጥሩ ምሳ ይዘው ሄዱ። ኦር በርከት አድርገው መክተብ ውስጥ ያሉ ልጆች ከሷ ጋር ከኔ ልጆች ጋር ነው የሚበሉት። አንዴ መዲናን እኔ ልንገራት። መዲና ማሪ ልንገርሽ፣ መሰዳደብ ምንም አይጠቅምም።
እኔ ላንቺ መፍትሄ የምፈልገው ላንቺ መፍትሄ የሚሆነው ከሙሉ ጋር ብትታረቂ ብቻ ነው። በጣም አንቺ ትጎጃለሽ። ላንቺ ብዬ ነው። አቡ እኔ እኮ አልሰደብኳትም፣ እሷ እኮ ናት የምትሰድበኝ። እስኪ እየሰማሽ አይደለም? እሺ ቆይ ስሚኝ። አሁን አንቺ ብሎክ ብቻ ነው ያረኳትኝ ብላለች። እኔ መች ጠፋሁ? አቡ ብሎክ ያረገችኝ እኔ እኮ ማታ። እሺ ብሎክ ተደረግሽ። አሁን አንቺ ጎት ሰው ሆንሽ። ለምን ታርቀሽ ህይወትሽን መዲና እኔም እኮ ሀቡ የገረመኝ አልጠፋሁ። ራሷ ናት በራሷ ፖሊስ ጣቢያ እየወሰደችኝ። ለምን ብሎ ካረገችኝ ከስሻታለሁ። ብትከሺ አትችልም ብሎክ ማድረግ። አንቺ ቀድመሽ ሌበር ብትሄጂ ስላልሄድሽ ነው እንጂ ብትከሺ አንቺ ቀድመሽ ሌበር ሄደሽ አትችልም ብሎክ ማድረግ። እሄዳለሁ ብለሽ ዋሽተሽ አልሄድሽም፣ ሌላ ቦታ ሄድሽ እንጂ ሄጃለሁ እኮ አቡ ተድሪብ እኮ ሂጃለሁ። ተድሪብ ሲሄድ ሌበር ደውዬ ያሉኝ አሱር ላይ ነው የደረስኩት። ወላሂ በሶስት ታክሲ ቦታውን ሳያውቁ ማለት ነው። ካሜራው ካልዞር አይታይም። ሙኒት ፍሊፕ አድርጊው ካሜራውን ወደ ኋላ። አሃ ኦኬ ማለት እንደዚህ ባረገው ይታያል። አዎ ይታያል። አሁን ይታያል። ሰላም እንዴት ነው የምትፈልጊው? ሰላም እናት እንዴት ነሽ? እግዚአብሔር ይመስገን። ስምሽ ማን ነው ውዴ? እግዚአብሔር ይመስገን። ሰላም። እሺ ስምሽ ማን ነው ውዴ? ሰላም። አይ ሰላም ትባላለች። ሰላም ነው ወይ? ሰላም ታመስገኝ። እሺ ሰላምዬ ደህና ነሽ? ይቆራረጣል ውዶቼ። ሰላም ነው። ተቋርጦ ነበረ። ደህና ነሽ? አቡ ኔትወርክ አስቸግሮኝ አቡ መዲና ሰላም ውዴ እንዴት ነሽ? ሙኒት ኔትወርኩን አስተካኪው። ሰላምዬ ደስተኛ ነሽ? ደህና ነሽ? ስንት ጊዜ ሆነሽ ሙኒት ጋር ስንት ጊዜ ሆነሽ? ሳምንት የሆነኝ ነው። እሷ ሳምንቷ ነው። ገና አዲስ ናት። የቆየ የለም። ይኸው እሷም አለች። ሳምንት የሆነ ገና። ሁለታችሁም ሳምንታችሁ አዳዲሶች ናችሁ? በፊት እኔ ጋር ነበረች። እሷ ከ3 ወርም በፊት እኔ ጋር ነበረች። ተመልሳ መታ ነው። ኦኬ እሺ። ሙኒት ጋር በነበርሽ ጊዜ ቤት ደስተኛ ነሽ ውዴ? አዎ እግዚአብሔር ይመስገን ደስተኛ ነኝ። እሺ ምግብ ትበይ ነበር? አዎ በደንብ ነው የምበላው። እንግዲህ መዲናም ታውቃታላችሁ አይደለ? መዲና ሚዲያ ላይ ወጣ ምግብ እንከለከላለን እንዳትነኩ እንባላለን። አንድ ዳቦ ማርማራትን ምንድነው ጅብንም እንዳትነኩ ነው የምንባለው። እንደዚህ እናንተ የምትበሉትን እስኪ ተናገሩ። ምግብ ችግር ነበረባችሁ? ይኸውልሽ ቢሮ ውስጥ ያሉት ስሚ ነይ፣ ይኸው እዚህ ይዘው የሚመጡትን ምግብ የሚያዩ ልጆች ናቸው እነዚህ። እንግዲህ ምግብ አውድለው አሳንሰው ይዘው መጡ። ደስተኞች ናችሁ? ይቆራረጣል አይደል ጋይስ? ኑስ ካፌ ሙኒት ምንም እኮ አልሰማንም። አዩ ሆኖ ዛሬ ዳታሽን አብሪው ወይ ዋይፋይ ከሌለሽ ምንም አልሰማንም እኮ። ቆይ ምግባቸውን ልናይ ነው። አንድ ኔትወርክ አስቸግሮኝ። አሁን ምሳውን በልተው ጨርሰዋል። ይኸውልሽ ኪሳቸው አሁን ይሰማል። አዎ አይደለም ይሄ ራሱ ይሄ የመክሰሳቸው
ነገር ጠይቂያቸው። ቁርስ ቤት ምን እንደሚበሉ ብቻ ጠይቂልኝ። የመክሰስ የሚበሉ እሺ ቁርስ ምንድነው የምትበሉት ቤት? 10 ሰዓት ይሄ መክሰስ ላይ ኦኬ። እሺ ተናገሪ። ሻይና መክሰስ ወይ ቁርሳችን ጧት ቁርስ ቅቤ በቂጣ ነው የምንበላው። እመቤቴ ቅቤ በቂጣ ቂጣ በቅቤ እንደ ዱባይ እኮ ቂጣ የምትለው ዳቦውን ነው እንግዲህ ጧት ሰሙን በጅብን ወይም ሰሙን በማርማራት ነው። እሷም አትበላ እንደሆነ እንግዲህ አይ መዲና አይደለም የቤቴ ልጆች የደጆች ያው እነሱ ጧት የምንበላው ቂጣ በቅቤ ዳቦ በቂጣ የምንበላው አለ። አቡ አንድ ቀን ብቻ ነው ቂጣ በቅቤ ሰርቼ የሰጠኋቸው፣ አንድ ቀን ብቻ ነው። ሌላውን ቀን ምንድን ነው የሰጠሻቸው? ሳሙኒ ነው የሚበሉት እና ከትናንትና ወዲያ የሆነ አንድ አምባሻ ሙሉ መጥቶ ነበረ። ያችንም 8 ቅዲ ስለሆነ 4ቱን ለቤት 4ቱን ለአምስታችን ተካፍለናል። ለ5 ሰው 4 ለ5 ሰው 4 ተካፍለን በልተናል። ምንም ሳይቀባ ወላሂ አንድ ቀን እኔ ሳሙኒ ቀብታ ሰጥታናለች ካለ ይሄው ይናገሩ። ግን እኔ ዛሬ የሰው ምስክር መጥቀሙን በጣም ብዙ ልጆች ወጡ አመጣ ነበር ዛሬ ብሎ አሁን መዲና አሁን አንቺና ሙኒት ታርቃችሁ ብሎክሽን አንስታለሽ ህይወትሽን ብታስተካክል አይሻልም? ማሪ ምንድን ነው የምትፈልጊው? ንገሪ። እኔም እኮ ሀቡ ሳልበድላት ሳላጠፋት ሳልጠፋባት ለምን ብሎ ካረገችኝ ፖሊስ ጣቢያ ጥላኝ ሂዳ ሳልጠፋባት ምንም ሳላረግ እኔ እኮ ለምን ተወላልቃችሁና ይኸውልሽ መፍትሄ የሚሆነው ላንቺ እኔ አንቺ ላንቺ መፍትሄ ላንቺ የተሻለውን ነው የምፈልገው። እማይትሙት ሳይመልሙት በልጅ የምልልሻለሁ ላንቺ የተሻለውን ነው። እዚህ ጋር ብትጣሉ ሰዳደቡ አንቺ ምንም አትጠቀሚ። ያንቺ ካንቺ ህይወት የሙኒት ህይወት ይሻላል አይደል? ብሎኩን አላልካለች አንቺ እድሜ እኔ አክብሬሽ መጥቻለሁ። ሀያትንም ተናገሪ። ምክንያቱም እኔና እሷ በተነጋገርን ቁጥር ያለችው እሷ ብቻ ስለሆነች ሰራተኞቼን ተላቀላቅ እያለ እሺ ሀያትም ያስገባዋት እኮ እንድትናገር ነው። አሁን ለሀያት እድሉ ሰጣት ትናገራለች። እኔ ለመዲና ከዚህ በላይ ቮይሱን እዚህ ጋር መክፈት መመላለስ ለእሷ እንደማይጠቅም እኔ ደግሞ ለእሷ የሚጠቅመውን ነው የምፈልገው። ገባሽ? እንድትታረቁና ሰላም ወርዶ ህይወቷ እንዲስተካከል ብሎጉን እንድታነሽላት መኖሪያ ፈቃዷን አሰርታ ህጋዊ ሆና ስራዋን እንድትሰራ ነው የመጣችው። ስደት ለስራ ነው እና ነገሩ የከረረ በመጣ ቁጥር እሷን አታጎጂ የምትሆነው እንጂ አንቺ አትጎጂም። አንቺ ምንሽ ይጎዳል? በቤትሽ ነው የምትኖሪው። ጥሩ ህይወት አለሽ ማሻአላ። እሷ ግን ሰራተኛ ናት። ስለዚህ እሷን አታጎጂ። ማለት ይሄን ማለት ምን አመጣው? ማንም ማዳም እንደምትቆጣ ነው የተቆጣሁት። እቤቷ ቁጥቃ ነው የሚመጣው። ለምን ሀቡዬ ሰደበችኝ ትበል መታችኝም ትበል እቀበላለሁ። ማንም ኃይለኝነቴን ስለሚያውቅ ሊያምናትም ይችላል። ግን ስለ ቤቴ እቃ ቁጥ ነው የሚመጣልኝ። በእጄ ለክቼ በእግሬ ለክቼ እንዲህ ብዬ በጣም ያሳፍራል። መዲና አንድ ነገር ሲጀመር ይኸውልሽ ሙኒት ማንም ሰው እንደ ቤቱ ነው የሚኖረው። እንደዛ ደግሞ እንደማይሆን ቤትሽ እኛ ብዙ ሰው ስትረጂ 50 ሺህ እዛ ጋር ምጅርጥ እያረግሽ እየሰጠሽ እየረዳሽ በተግባር አሳይተሽናል። ሌላው ደግሞ ሀቡዬ እኔ በገንዘቤ ብቻ አይደለም የምኖረው በሶስቱ ልጆቼ ኦኬ። እኔ ይሄንን ሰደቃ ሳወጣ በሶስቱ ልጆቼ የሚከፈለኝ ገንዘብ አለ። መንግስት ደግሞ የሚሰጠኝ ራሽን አለ፣ የቤት ራሽን። ከዛ ላይ ነው እኔ የምንቆጣቆጠው። ሀቡ መዲና ሌላ ነገር ብትይኖሩ ምንም አይመስለኝም። ግን ስወጣ ስገባ በላችሁ ኤሲ እንኳን ክፍል ውስጥ ዘግቶ ሳገኝ ለምን ተዘጋ አንዳንዴ እየፈሩ ስለሚመስለኝ አላህ ላይ ሳማች ያ መዲና እኔ በዱንያም በአኪራም ይቅር አልልሽም። የፈለገ ነገር ብትይኝ አክሴፕት አደርግ ነበር። አንቺ ግን አፍሽን ሞልተሽ የሙና ቤት ይሄ ነው ላልሽው በዱንያም በአኪራም ምንም ይቅር አልልሽም። አላህም ይቅር አይበልሽ። ሌላ ምንም አልልም አንቺ። እሺ ሀያት ተናገሪና ከዛ እናንተ ተታረቃላችሁ። አላህ ነው የሚፈርደው። አንቺ ስለተናገርሽ አላህ እኔ ምንም አያረጋኝም። መዲና
በቃ ተይ እሺ። ሀያት ተናገር አይደለም ሀቡ እኔ እኮ ደግሜ ደጋግሜ አልተናገርኩም። የመታችንኝን እንኳን አንዴ ነው የነገርኩሽ። ምክንያቱም ፓስፖርቴ እኔ ጋር እንደሆነ ስለምታውቅ ከውስጤ ልታወጣ ማለት ነው። ያንን ለምን ዝም አልኩ? ማስረጃ ስለሌለኝ። ትናንት ራሱ ስንተጋገል እጄ ላይ ወላሂ የባጭረችኝ ራሱ እጄ ላይ አለ። ይሄንን ስልኬን የመውሰድ መብት የላትም። እኔ ሴትዮዬን ስልኬን የመቅረጽ መብት የለሽም። ኢቭን ድምጼን ሪከርድ የማድረግ መብት የለሽም። ስለምፈራ ነው ለህይወቴ ስለምፈራ ያን ጊዜም ስትመጪ ቀርጨሽ በነበረ ፖሊሶቹ ደግሞ ሰውነቴ ላይ ያለውን ጠባሳ አይተውልኝ በነበር መረጃ ነበረኝ። እሷ ግን ምን አለቻቸው? አያችሁ ፊቷን ተሸፍና እንዴት ሰውነቷን ገልጣ ታሳያቸዋለች ስትላቸው ፖሊሶቹ ማየት አልፈለጉም። እኔ ምን መረጃ የሴት ፖሊስ ማምጣት ነበረባቸው። ሲጀመር የሴት ፖሊስ ይመጣል እንጂ ወንድ ፖሊስ አንቺ ኒቃሚስት ብትሆኝም ባትሆኝም ወንድ ፖሊስ በአረብ ሀገር የሴትን ገላ አያይም። አንቺ ገልጸሽ ልታሳያቸው አትችም፣ ሊያዩም አይችሉም። ሐራም ነው ለነሱ። ግን እነሱ ሴት ፖሊስ ማምጣት ነበረባቸው። ሴት ፖሊስ አምጥተው እውነት ሰውነትሽ ላይ የምታሻራለ የለም እንትን የሚሉ ከሆነ ሀቅ እንዲወጣ እውነት ተመተሽ ከሆነ ሳትመችም የሙኒትን ስም እያጠፋሽ ከሆነ የሙኒት ሀቅ እንዲወጣ ወይ ደግሞ ተመተሽ ከሆነ ያንቺ ሀቅ እንዲወጣ ፖሊሶቹ ስራቸውን አክባሪ ቢሆኑ ኖሮ ተመትቻለሁ ገልጬ ላሳያችሁ እስቲ ኖ እኛ ወንዶች ነን ሐራም ነው እኛ እናይም ብለው ሴት ፖሊስ እዛው ደውለው ጠርተው ሴት ፖሊስ ውስጥ ገብታ ገልጻ ታሳያት ነበረ። ግን አሁን ኦልሬዲ እዚህ ጋር ማስረጃ የለም አሉ ፖሊሶቹ። ገባሽ? ማስረጃ አንድ ሰው ሲደበደብ ቪዲዮ እየቀረጸ አይደበደብም። ማስረጃ ሊጠየቅ አይችልም። ለእንደዚህ አይነት ነገር ማስረጃ ገላ ላይ ያለ አሻራ ነው። በተረፈ ግን እናንተ ኮመንት ላይ የፈለጋችሁትን በሉ። እኔ ለዚህች ልጅ የሚበጀውን ነው የማደርገው። ለዚህች ልጅ የሚበጀውን ነው። የእናንተ ኮመንት አይደለም የሚበጃት። ለዚህች ልጅ የሚበጃት ከሙኒት ጋር ታርቃ ኢቃማዋን ማሰራት ነው። አይ ሌላ የሚበጀኝ ነገር አለ ካለች፣ እኔ ግን ሳገናዝብና ረጋ ብዬ ሳስብ ለዚህች ልጅ የሚጠቅማት ከሙኒት ጋር ታርቃ ብሎኳን አንስታላት ኢቃማዋን አሰርታ ህይወቷን ብትቀጥል ነው። እልህ ገደል ይከታል እንጂ ምንም አያመጣም። ሀያት ቀጥ ሀያት አንቺ የምትናገሪው ስለ ምግቡ ነው። ምግብ አሁን ስለሌላው ነገር አይደለም። ስለ ምግቡ ለምሳሌ አለቀ ብላ ሙኒት እንደምትጨቃጨቅ ሰራተኞች ከባዶ ዳቦ ውጪ ጧጧት የሚቀባ ነገር እንደማይቻል ምናምን ያለችውን ይህንን ፓርት ብቻ ነው አንቺ እንድትናገሪ። እኔ ሀቡዬ እኔ መጀመሪያም ኡሚና መዲና ከዚህ ስራ እንድትገባ የሚያደረግኩ እኔ ነኝ። ለኡሚም ጎበዝ ናት መዲናም እንደገና ደግሞ ለኡሚም ጥሩ ነሽ። አንቺም ደግሞ ለአንቺም ቤቱ ወንድ ጋር ምንም አይነት ንክኪ ስለሌለው አንቺ ኒቃብስት ስለሆንሽ ከዚህ ቤት ብትሰሪ አሪፍ ነው ብዬ መጀመሪያ እኔ ነኝ ያግባባኋቸው። ማሻአላህ በጣም የስራ ሰው ናች። በጣም ተዋደው ነበረ። ሱብሃንአላህ እኔ እዛው ተቀምጬ በባህሪ የማይመለከተኝን ነገር ሴቭ ማድረግ አይሆንልኝም። እዚህ ጋር አንቺ ሰው እንዲላረግ ነው ብትይ የሚመለከተኝን ላይ ብቻ ነው ፎከስ አድርጌ የምሰማ። ይሄ በባህሪ ነው። ከሰሞኑ ስለ ዱቄት ተነስቶ ኡሚ እኔ እንጃ አላስታውስም ያኖርሽናለች። መዱ ደግሞ አንቺ እኮ ነበር ስትለኝ ወላሂ ለኔ ፈተና ነው የሆነብኝ። ምንም ላስታውስ አልቻልኩም። ሲቀጥል የኡሚ የመጀመሪያዋ መስፈርት ማለት ዱቄት ለዱቄት ምስክርነት ስጪ ተባልሻል። ለዱቄት አንቺ ምስክርነት ስጪ ተባልሽው እና የለሁም ያልሽው ምን ተፈጥሮ ነው? የመጀመሪያው የጸቡ መነሻ ይሄ ነበረ። የመጀመሪያው የጸቡ መነሻ ፖሊስ የተጠራበት ይሄ ነበረ እና ዱቄት አልቋል ምናምን ስትል ለምን ዱቄት ያለ ጊዜው አለቀ ነው የመጀመሪያው ጸብ። አዎ ለምን ዱቄት አለቀት ያለሽ ምናምን ብለው እነሱ ተነጋግረው ቆይተው ስገባ አንቺም ነበርሽ እኮ ሲሉኝ እኔ ወላሂ አላስታውስም። የምሬንም ነው አላህ ነው ሻይዴ ከልጆች ያገናኘኝ አላስታውስም። መዲናም ነበርሽ እኮ ሀዩ ለምንድን ነው ምናምን ሳይ ወላሂ አላስታውስም። ብቻ ግን የኡሚ መስፈርቷ የመጀመሪያው አስቤዛ ከማለቁ በፊት ንገሩኝ ነው የምትለው በባህሪዋ። ከዛ ውጭ ግን እኔ ኩሽና ገብታ ራሱ አትቆጣጠርም፣ መኪና ውስጥ አትቆጣጠርም። በእሷ ገብታ ይሄ አለቀ ይሄ ደቀቀ አትልም። እኛ የቀረበልን እንበላለን። ይሄ ክልክል ነው፣ ጅብን ክልክል ነው፣ ሙረባ ክልክል ነው ስትል ጆሮዬ ሰምቶ አያውቅም። ነገ የውመል ቂያማ እጠይቃለሁ። ግን ቤት ውስጥ እኛ ስንገባ የነበረውን አመጋገብ እኛ ተከትለን ሄድን። ኡሚ ከልክላለች አልከለከለችም በሚለው ከሆነ ኡሚ ይሄን ብሉ ይሄን አትሉ ብላ አታውቅም። እሺ እናንተ ብቻ ነው የሚከሰው። ገቡ ያለውን አመራር ነው የተከተላችሁት ማለት ሰራተኛ ጧጧት ዳቦ ሰሙን ብቻ ነው የሚበላው እያልሽ ነው?
ቤቱ ስንገባ ማማ ሚት አፏን አውጥታ ሰራተኛ ይሄን እንዳይበላ አላለችም ስትል አልሰማሁም። ግን እኛ ቤቱ የነበረውን አመራር ነው የተከተልነው። የነበረው አመራር ሰራተኛ ጠዋት ሰሙን ብቻ ነው የሚበላው፣ አይቀባም ማለት ነው። አዎ እኛ አንቀባም። አሁን ለምሳሌ የኔ ልጆች አሉ እንደዚህ ከስሪፍን እንትን ብዬ የምቀበላቸው የምቀበላቸው ልጆች አሉ። እነሱ ምናምን በቃ ሻይና ዳቦ ይዘን እንበላለን። አንዳንድ ቀን ሁለትም እንበላለን፣ አንዳንድ ቀን አንድም እንበላለን። ነገር ግን መጣ ይሄ ይበቃቸዋል ብለን አታውቅም። በቤት አለ ጥሩ። ቆይ እዚህ ጋር እንደ ሀያት እሺ፣ መዲና አንድ ጥያቄ እዚህ ጋር ኦኬ። እኔም ቅድም የጠየቅሽ ሙኒት አፏን አውጥታ ሰራተኛ ይሄን እንዳይቀባ ብላለች ወይ ነበር ጥያቄ። ባጭር ብላለች አላለችም። ግን እንደዛ ነው የምንጠቀመው። እነሱ ባስረዱን ባንበት ነው ይሄር ነው ያስረዳሽ እንደዚህ ብሎ ማን ያስረዳሽ? ማርማራት አምጥቼ ካስቀመጥኩ ፍሪጅ ውስጥ ጅብን አምጥቼ ካስቀመጥኩኝ እባክሽ እየቀባሽ ቢ ማለት አለብኝ? ጧት ማንም ቤት ውስጥ ቁርስ አይበላም ከልጆቼ ሀቡ። እኔ ስናገር ለምን ታቋርጠኛለሽ? ስጨርስ የት ትሄዳለሽ? ግን አትጠብቀኝም እስከምጨርስ? የምታወሪውን ስታስተካኪ አልገባም። እኔ ጥያቄ አጭር ነው። በአጭሩ ያልኩትኝ እኔ አፏን አውጥታ ካላለች አንቺ አንድ ቀን ሞክረሻለሁ፣ ቀብተሽ ለመብላት ሞክረሽ ስትበይ ደርሳ ለምን ቀባሽ? ይሄ እኮ ለሰራተኛ አይፈቀድም ብላሻለች ወይ? ሀቡ ያለው እኮ አንድ ሰው አይደለም 10 ምናምን ሰው ነው። ተለያይተን በልተን አናቅም። ምናምን ሰው ታዩና ስላንቺ ነው ስለ 10 ምናምኖቹ አያገባኝ። እኔ ብቻዬን በልቼ አላቅም። እኔ ብቻዬን የተለየ በልቼ አላቅም። ሀቡ 15ቶቹ ባዶ ሰሙን ተስማምቷቸው በደስታ እየኖሩ ነው። ያልተስማማቸው ቀን ቤቱን ጥለው ይወጣሉ። ስለ 15ቶቹ ትተናቸው እነሱ ድምፅ አላቸው፣ ሙሉ ሰው ናቸው። እነሱ ከራባቸው ይምጡና እዚህ ጋር ለህዝቡ ራበን ይበሉ። አሁን እዚህ ጋር የመጣሽው አንቺ ነሽ። ስለ አንቺ ነው የምናወራው። አንቺ ለራስሽ ቀብተሽ አንድ ሰው ያልሞከረውን ነገር እንዴት ነው ቀብተሽ በልተሽ ሙኒት ደርሳ ለምን ቀባሽ ለምን በላሽ ብላሽ ታውቃለች ወይ ነው ይሄን ጥያቄ። ብላሻለች? ሀቡ የነበረውን ህግ እኮ ነው የምንከተለው። ቀድመው ያሉ ልጆች ሲቀቡ ካላየሁ እኔ ደፍሬ እንዴት ነው የማነሳው? እኔ ነኝ የቤቱ ቀድሞቹ ምን አገባሽ አንቺ? ሞክሪና እሱ ሳይልሽ የዛኔ እኔ ፍሪጅ ከፍቼ የሚቀባው ጥቼ ቀብቼ መታ አስቆመችኝ። ያኔ ትክክል ነሽ። ገባሽ? አስቆማሽ ሳታክ ሰዎችን ተከትለሽ እነዛ ሰዎች ባይወዱስ? ለምሳሌ የሚቀባ ነገር የማይወዱ ሆነው ቢሆንስ? ሀቡ ይወዳሉ አይወዱም እኮ አይደለም። ግን መጀመሪያ አንቺ ሰው ቤት ሂደሽ አዲስ ነሽ የምትበይው ሰው የሚበላውን ነው ወይስ ሰው ጋር አብረሽ ቀርበሽ አንቺ የተለየ? እኛ እኮ ሙስሊሞች በራሴ 37 ቀን ሆኖር ያለው አልሽ። እኔ ቤት 37 ቀን ኖረሽ የለ እንዴ? እኔ ገብቼ ይሄ አለቀ ስትይኝ ከማቅረብ በቀር እኔ ገብቼ ይሄ ማን በላው ይሄንን ማን ነካው? አንቺ ነሽ መተሽ የምትነግሪኝ የአንቺ ምግብ ከላይ አውጥታ። እኔ እንጀራ ብቻ ነው የምበላው ሀቡ እና ጎመን ምናምን ወዳለሁ። ያንን እከሊት ወስዳ በላች ማለት ስትጀምር በህይወት ላይ ተናገርኩት። ምን አለ አንድ ሰው ኪችን ገብቶ አንድ ቃ እንዳይፋፈው እንጂ ያንን እከሊት ወስዳ በላች የምትለው የተሰራ የበሰለው ምግብ ለምን አለቀ ብለሽ ነው? ኖ ለእኔ ያዘጋጀችው ለምን አለቀ ብዬ አይደለም። ይሄንን እየተነካብኝ ነው። ገባሽ? ያለ ፍቃዷ እሷ የሰጠችኝን እኮ ነው የምበላው። ምንም ብትሰጠኝ ምንም እንጀራ ይኑረው እንጂ ሀቡ የሰጠችኝን ነው የምበላው። ጠዋትም እንደዛ ማታም ስገባ እንደዛ የሰጡኝን ነው የምበላው። የገባ ነገር ነው። ትልቁ ጸባችሁ የነበረው ዱቄት አለቀ ነበር። በዛ ሀ ብሎ ጸባችሁ ጀመረ በዱቄቱ ምክንያት። ዱቄት ለምን አለቀ ብላ ስትናገርሽ አንቺ አለቀሽ አይደል? ከዛ በማልቀስ አይደለም ሀቡ በሩቢያን ነው በዱቄቱ አይደለም ያለቀስኩት። በዱቄቱ ሀያት ደግሞ በዱቄት አለች። ቆይ እሺ ለሀያት እድል እንስጣት። አንዴ ሀያት ትናገር። ሀያት ሀቀኝነቷን አይተው ለመሰለሽ ጧት ዳቦ ብቻ ምንድነው ሰሙን ብቻ እንደሚበላ እሷ በሐቅ ተናግራለች። ይህንን ግን ያደረግነው ሙኒት እንዳትበሉ ብላን ሳይሆን ስንመጣ ጀምሮ የነበሩ ሰራተኞች ሰሙን ብቻ ዳቦ ብቻ ስለሚበሉ ያለሚቀባ ነገር ስለሚበሉ እነሱን ተከትለን ነው እንጂ ሙኒት አፏን አውጥታ ይሄን ሰራተኛ እንዳይበላ አላለችም ብላለች። ስለዚህ በዚህ በጅማሯ ሐቀኝነቷን አይተናል። ትቀጥል ሀያት ቀጥይ። ስለ አንቺ ሀያት መዲና ግን በቢያን ነው ያለችው። መዱ የመጀመሪያው ጸባችሁ በዱቄቱ አይደለም? ከዛ በሩቢያኑ ደግሞ አሁን የመጨረሻው ጸባችሁ ነው ወይ?
እኔ እኮ እና እኔ ቆይ መብዬ እና ከዛ እኔ የገባሁበት ምክንያት ነይ ሀያት ከዚህ በፊት የኡሚ መስፈርቷ አስቤዛ ከማለቁ በፊት የሳምንት ነገር ሲቀራችሁ ቀድማችሁ ንገሩ ትላለች። ስለዚህ የሆነ ነገር ሲያልቅ ይሄ ጀመዱን ጽፈሻል ወይ ስላት አዎ ጽፌያለሁ ትለኛለች። ጽፈሽ ነው ወይ ያለቀ ስላት አዎ ጽፌያለሁ ትላለች መዱ ማለት ነው። ግን በዚህ መሃል እኔ የኡሚ ኳሊቲዋ ይሄ ለምን ጊዜው አለቀ መጣ ኩሽና እንዲ ነው አትልም። ስለዛ መጣ ስለማትከታተል በጣም ቢዚ ስለሆነች ከሳምንት በፊት ነገሩን የምትልበት ምክንያቷ ይሄ ነው። ሁለተኛ ነገር ደግሞ ቁልፍ የቆለፈች ከመዲና ነው የጀመርነው። ከዛ በፊት ሌላ ልጅ ነበረች፣ ሁለት ልጆች ነበሩ ከኔ እኔ ስመጣ አንድ ነበረች፣ ከመሃል አንድ አስገባን። አሁን እቺ ናት እና መዱ ስትመጣ ቁልፍ ተጀመረ። ለምን የተቀመጠ ነገር በስነ ስርዓት በፕሮግራም መጠቀም ስላለባችሁ ማሻአላ ቤቱ ሰራተኞች ብቻ ሳይሆኑ ወይስ ኖ ኩሽና ሰራተኞች ብቻ ሳይሆኑ ሀቡዬ የሚታገዙ እህቶቻችንም ይመጣሉ። ስለዚህ ያው አንዳንዱ ዘሎ ያኒ ቆሻሻ እንኳን ጥሎ የሚወጣል፣ አንዳንዱ ደግሞ ስነ ስርዓት ያለው የተሰጠውን ብቻ ተጠቅሞ የሚወጣል። የኔ ራሴ ያሀበሻ የኛ ያየሁትም ነው። ነገ የው መልቂያማ የምጠየቀው ነው እዚህ ጋር እና እኔ ኡሚ መታ ይሄ ለምን ጊዜው አለቀ ስትል አልሰማሁም። ከዛ መዱን እንዴ ለምንድን ነው ምናምን ብዬ ስጠይቃት እሷ ራሱ እኔን ጠይቃኛለች። እኔን እኮ ለምን አለቀ ብላኛለች ብላ መዲና ራሷ ነግራኛለች። እኔ ግን አልሰማሁም። ኡሚ እንደዛ ስትል ሰምቼ አላውቅም ብያታለሁ ሁላ ማለት ነው። በዱቄቱም አሁን በሩቢያኑ ደግሞ አነሰ መዲና የለም ለብቻ የተቀመጠ የለም። ኡሚ ደግሞ ከምን ወጣና በበኋላ ላይ ከላይ ተጨመረ ነው እንግዲህ ትልቁ ጸብ። መዲና አውጥታ ከሌላ ቦታ ስታቀርብ ያየ ሰው የለም፣ ግን ቀርቦ ከሳህኑ ውስጥ ታይቷል። ለዛ ሶስት ምስክር በጣም ተራ ነገር እኮ ነው። መዲና ተራ አይደለም ስላልገባሽ ነው። የሩቢያኑን እኔ ላስረዳሽ። ይኸውልሽ ቅድም አልተነተንኩትም እኔ እንደዚህም የሚወራ ስላልመሰለኝ ምንድነው የተፈጠረው? ዊኬንድ ስለሆነ እንዳልኩሽ ትልቋ ልጄ ቤት አለች፣ ሁለተኛዋ ልጄ ሩቢያን ተሰርቷል። የዛን ዕለት ባለቤቴም እንትና ዳይቱን ይልና ያፈርስና ከሷ ጋር ይበላል። መተው ኤሹን እንደዚህ ነካ ሲያደርጉት ሀቡ 3-4 ፍሬ ሩቢያን አለ፣ ምንም ነገር የለውም። የሩቢያን ስራ እንግዲህ እኔ እልም ያልኩ ባለሙያ ነኝ፣ እነግርሻለሁ እንዴት እንደሚሰራ። አብረሽ ስትሰሪው ሚክስ የሆነ ነገርና አብሮ የበሰለ ከኤሽ ጋር የበሰለ ነገርና ከላይ የተጨመረ ነገር ያስታውቃል። እሺ ሩቢያኑ የለም ውስጡ። ልጄ ምን ባለቤቴ በቃ አልበላም እንደዚህ ብሎ ትቶ ተነሳ። ልጄ ምን አሰበች? አንሷት ይሆናል፣ ቢሆንም ለምንድን ነው ለማማ ያልነገረችው ብላ እዚህ ቢሮ እያለሁ ነው የነገረችኝ። ታውቁት በቃ እዘዙና ብሉ፣ ስመጣ አናግራታለሁ አልኩኝ። ስመጣም አናገሩ። ምን አረኩ? መጀመሪያ ቀጥታ ሩቢያኑ ጋር ነው ኤሹ ጋር ነው የሄድኩት። ሄጄ ሳየው ሩቢያን አለው። በእርግጥ እኔ ትልልቅ ሩቢያን ገዛለሁ፣ ግን በሰል ስላረገችው ምን ሆኗል? አንሷል፣ ይኮማተራል በጣም ሲበስል የመሰለኝ። ስላነሰ ያስጠላቸው ስለማይወዱ ነው ቤት እንደዛ ነው የመሰለኝ። ገብቼ ምን አልኳት? ካውያ ይዛ ነበረ። ማነሽ መዲ ስትሰሪ ሩቢያኑን ገባ አታርጊበት፣ በጣም አይብሰል እንትን እንዳይኮማተር። እንደገና ደግሞ ምን አልኳት? አሰራርሽ ግን ልክ አይደለም። ሩቢያኑ ከላይ የተበተነው ለምንድን ነው? አብሮ ሲበስል ከኤሽ ጋር ልዩ ይሆናል። መጀመሪያ አይንሽ ነው መቼም መሙላት ያለበት ለምግብ እና ያምራል ብዬ የዛለት አልተጋጨንም። ኦኬ ትቼ ሄድኩኝ። በማግስቱም ቆንጆ ነገር ሰርታለች፣ መግሉባ ሰርታ ሰላማዊ ነበር። ነገር ግን ዝም ማለቴ ሰራተኞቹም ላይ ያሉት ማለት ነው የኔዎቹ የልጆቼ ሆኑ ባለቤቴም ልጄም ደስተኛ አይደሉም። ማማ አናግረሻታለሁ ወይ? ትላንት የሆነውን አውቀሻለሁ ወይ ትለኛለች ልጄ። በማግስቱ ምሳ ሰዓት ላይ ስገባ አዎ አናገርኳት እኮ ስላት ማማ እኔ ኮፊ ልሰራ ኪችን ስገባ መጀመሪያ ከባባ ጋር ቼክ አድርገ ነው የለም ሩቢያን። ኮፊ ልሰራ ኪችን ስገባ በሳህን ላይ ተቀምጧል ሩቢያን። ለምን እዚህኛው ኤሽ ላይ አይደረግም? እዛ ለምን ይቀመጣል? እንዴት ስላት ይኸው ቲጂን ጠይቂያት አለችኝ ማለት ነው። ቤት ያለችው አለች። ቲጂ ምንድነው ስላት መጀመሪያ ባባም ልጅሽም የለም ሲሉ ሩቢያን እኛም ቼክ አረግን አለች። ይኸውልሽ ቲጂም እቴነሽም ሁለቱም ቼክ አድርገው የለውም። እኔ ልጠይቃት ስል እንዲያውም ቲጂ ተኝታ ስለነበር ብሬክ ሰዓቷ ነው ተኝታለች። መቀስቀስ አልፈለኩኝም። እቴነሽን ጠራሁኝና እቴነሽ ንገሪያት እስኪ አልኳት። ምንድነው የሆነው? ሰት ሩቢያን መጀመሪያ የለውም ነበር፣
ከዛ በኋላ ደግሞ ሞልታ አመጣችሁ ሩቢያኑን ብላ ስትነግራት ጊዜ አንቺ የታይተሽ ለምን እሷን ጠየቅሻት? እንዲህ ብላለች። ሳሎን ቤት ናት ያለችው። ምግብ ጠረጴዛ ላይ የሚቀርብ ነገር ጥለው ሲነሱ ቼክ አደረገች። በኋላ ላይ ደግሞ ኬት መጣ ሲሉ አለች እሷ። ኦኬ ከዛ በኋላ ምን አለችኝ? ይሄው ቲጂን ጠይቂ፣ ከቲጂ ጋር ከድስት ውስጥ ለቅሜ ነው እሱ ላይ ያረኩት አለችኝ። እሺ አልኩኝና ልጅቷ ስትነሳ ቲጂ 10 ላይ ነው የምትነሳው። ነይ ቲጂ አልኳት። እንዲህ ሆኗል ማማ አለች። መጣሁኝና እኔ ሻሃድ ነግራኝ ልጅሽ ነግራኝ መጥቼ ሩቢያን ድስቱ ላይ ማነው ሳህኑ ላይ ያለውን ሐራራው ላይ አርጊ ብያት ከሄድኩኝ በኋላ በጣም ቆየችብኝ። እየሰገደች ነበር አለች። ስትቆይብኝ ስመጣ ግን ሩቢያን ሐራራው ሙሉ ነው ሩቢያን እና ወስጄ አቀረብኩኝ እንደገና አለችኝ ማለት ነው። እዚህ ሰዓት ላይ መቆጣት አለብኝ፣ ምክንያቱም እኔም ስመጣ ሩቢያን አለ ሳህን ውስጥ። ስለዚህ ለምን ይቀነሳል እዚህ አንቺ አትበይም። በዛ ላይ ተቀንሶ ሌላ ቀን ልትሰሪ ነው። ምን ሊሰራ ነው? አንድ ጊዜ የተደረገ ነገር ከላይም ማበታተኑ የሩቢያኑ ያስታውቃል። ለምን እንዲህ ተደረገ ብያለሁ። ይሄ ነው የሩቢያኑ ኬዝ። የዱቄቱ ኬዝ ደግሞ ምንድነው? የሆነ ነገር ሊሰራ ይሰራ ስል ዱቄት የለም አለችኝ። ለምን የለም አልኳት። ለምን የለም? ምክንያቱም አልተነገረኝም። ለምንድን ነው የሌለው? ከትላንት ወዲያ ቂጣ ሰርቼ ትላንት ወይ ከትላንት ወዲያ ልጅ ቂጣ ሰርቼ አለች። ለምን ሰራሽ ቂጣ? ያለቀ ነገር ከሆነ ያለው ለምን ሰራሽ? ለምን ሰሙን ይምጣ አላልሽም ስላት ሁሌ እናንተ ናችሁ የምታመጡት፣ እኔ ጠይቄ አላውቅም። ለምን አትደውይ? ሜሴጅ ላኪልኝ። ቲጂ አለች ቤት ውስጥ እንደዚህ አይነት ወጪ ኮንትሮል የምታደርገው ቲጂ የምትባለው ናት። እቃ እንኳን ዳይሬክት ለኔ አትነግረኝም። ምንድነው የሚደረገው? እሷ ለቲጂ ሜሴጅ ትልካለች። ቲጂ ሰብስባ ለኔ ትነግረኛለች። እቃዎቹን ይሄ ተገዝቶ ይምጣ ትላለች። ግን የተላከላትን ነው ገባሽ? ያልተላከላትን ኪችን ገብታ ቼክ አታደርግም። ስራዋ ላይ ቤት ነው። ዱቄቱን ለምን አልተናገርሽም? እኔና መዲና ሁሉ ጊዜ ግጭታችን ለምን ቅድሚያ ጽፍ ያለው ትላለች። ጽፋ ራሷ ጋር ማስቀመጠው ምንድነው ጥቅሙ? በህይወቴ አንድ ጊዜ እንዴት አለቀ ያልኩበትን ነገር ልንገርሽ አቦ። 20 ኪሎ እኔ በተለምዶ 15 ኪሎ ስኳር ነው የማመጣው በወር ኦኬ። የዛኔ ይሄ 15 ኪሎ ስኳር ስለሌለ 10 ኪሎ ለካ 2 ነው ይዤ የመጣሁት። ራሷ ነግራኛ ነው ያስታወስኩት። ራሱ ሀያት አልኳት ማንሽ መዲና እውነት 15 ኪሎ ስኳር አለቀ። በጣም በስነ ስርዓት ስለገረመኝም ነው የሳምንት የ10 ቀን ላይ ስለተጻፈልኝ ማለት ነው ተጽፎ ሲላክልኝ አለቀ ስላት ጊዜ ኖ ማማ አንደኛውን ኪስ አሁን ነው የከፈትኩት። ያመጣሽው እኮ ባሁኑ 20 ኪሎ ነው 10 እና አንዱ ስላለቀ ተጠባባቂ ነው። ደስ ነው ያለኝ፣ ምክንያቱም ነገ ያጣድፉኝም ይሄን አምጪ ተብዬ እቤት ውስጥ ማንም ኖሮ አይደለም እነሱ ናቸው የሚጠጡት። እና ከዚህ ውጭ ይሄንን ጠይቄ ያውቃለሁ እንዴት አለቀ ያልኩትም ስለገረመኝ 15 ኪሎ በ10 ቀን ሊያልቅ። ከዛ ውጪ አላህ ሻህዳ ላይ አንድ ቃ እንዴት አለቀ ለምን አለቀ ብዬ ጠይቄ አላውቅም። አይደለም የቤቴን ሰዎች ከውጭ የሚመጡትን ይሄው ሀያት እዚህ ጋር አለች። ሞዴሳቸውን፣ ዶድራንታቸውን፣ ሳሙናቸውን፣ የፀጉር ዘይታቸውን ከደጅ ለሚመጡት ሀቡ ቢሮ ለማመጣቸው ልጆች ይናገሩ። አንድ ነገራቸው ከኔ ሳይቀር ነው ኮልጌት ምን ሳይቀር የምሰጠው። ዛሬ እኔ በምግብ ያውን በኢመራት ምግብ ነፃ ሁሉ የሚሰጠኝ ባለበት ምግብ እኔ የምቆጣጠረው ላላይ ሳማልሽ መዲናዬ። አሁን አንቺ ለምን የመናገር እድል ሰጥሻለሁ? ልንገርሽ። እሺ አንድ ጊዜ ብቻ ልናገር። ተናገሪ፣ እንደፈለግሽ ፕሊዝ ሚዩት እንዳታበሪላት ትናገር። ተናገሪና ከዛ መጨረሻ ላይ ታርቃችሁ መታረቅ ነው። መታረቅ አትፈልጊ? ታርቀሽ ጉዳዩ መታረቅ። እኔም እኮ ሳልበድላት ሳልጠፋባት ለምን የሚለው እኮ ነው ሀቡ። እኔ እኮ ጸብ የለኝም። መጀመሪያም ቤቷን ከፍታ እኮ አንድ ሰው የሆነ አሰሪ ሰራተኛ ቀጥሮ እቃ የሚቆጣጠር ከሆነ የዛ ሰው መብት ነው። ሰራተኛ ደግሞ ካልተመቸው እቃ አለቀ መባል ካልፈለገ ሌላ ቤት ይሄዳል። እንግዲህ ሁላችንም መዳም ቤት ሰርተናል። መዳም የእቃ ሳሙና ለምን አለቀ ብላ ትጠይቀናለች። ለምን የእቃ ሳሙና በጊዜ አለቀ? እቃን የሀገር እቃ እያጠብን አረቤት የእቃ ሳሙና አለቀ ይላሉ። ክሎሮክስ ለምን አለቀ ይላሉ አይደል? ኦኬ ሙኒት እንደ ቤቷ የሆነ ነገር ሲያልቅ ለምን አለቀ ምትል ከሆነ ቤቷ ስለሆነ መብቷ ስለሆነ አንቺ ካልተስማማሽ በቃ እኔ እንደ ምግብ ሰራተኛ ምግብ በየ አለቀ መባል አልፈልግም ብለሽ ቆስ መውጣት ትችያለሽ አይደል? በሩቢያንና በዱቄት ነው እንግዲህ ማለት ተራ ነገር ነው ይሄ። ሚዲያ ላይም ልናወራው የሚገባ ነገር አይደለም። ዱቄት አለቀ፣ ሩቢያን አለቀ፣ እንትን አለቀ። ይሄ የቤት ጎድጓዳ የጓዳ ነገር ነው። ግን አሁን አንቺ ብሎክ መደረግሽ
ፌር አይደለም። እንዳልጠፋሽ ሙኒት እያወቀች ብሎክ ለምን አረገችሽ? ይሄ የሙኒት እልህኝነት ነው። ሙኒት እልህኛ ናት፣ ትናደዳለች እንጂ በጣም ደግ ልብን ያላት በጣም ብዙ ሰዎችን ረድታለች። ትናንትና እንኳን ናስር የሚባል ልጅ ናስር ነው ስሙ፣ ጋይ ስሙን አስታውሱኝ፣ መጥቶ እዚህ ሙኒት ባደርስልኝ ዛሬ ሰው አልሆንም ነበር ብሏል። ስንትና ስንት ብር ተበልቶ በጣም ብዙ ሰዎችን ረድታለች። በጣም ለብዙ ሰዎች ሀሰን ቴንኪው ስሙን ስላስታውሶች አርጋለች። እና አሁን አንቺ እዚህ ጋኛ በቃ ሙኒት ቤቷ ውስጥ ቋጣሪ ናት። ስለዚህ ሀቢባ ፌሩኝ ለምትሉት ኦኬ፣ ሙኒት በጣም ቋጣሪ ናት፣ ሙኒት በጣም መጥፎ ሰው ናት፣ በቃ ሂጂ ዞሪ ቻው ብዬ ዘጋው። ከዛችን ልጅ ምን ጠቀማቸዋት? ምን ጠቀማቸዋት? ያለምንም ማስረጃ ቆጠረች። በቤቱ ሰው ስኳርም ዱቄትም የመቁጠር መብቱ ነው። ራሱ በብሩ ገዝቶ እስካመጣው ድረስ ዘይት ለምን አለቀ፣ ዱቄት ለምን አለቀ፣ መብቱ በገዛ ጓዳው በገዛ ቤቱ መብቱ ነው። ቤቱ የሱ ነው። ራይት። ይህ የጓዳ ጎድጓዳ ነገር ነው። ይልቅ ይቺን ልጅ የሚጠቅማትን ነገር ብናወራ ይሻላል። ከዘይትና ከሽሮ ከዱቄት ከምናምን ወተን ከዛ ወተን ስለሷ መኖሪያ ፍቃድ ብሎክ ተደርጋለች። ብሎክ አርጋታለች ሙኒት። ሶ ታዲያ እንዳልጠፋች እያወቅሽ ሙኒት ለምን ብሎክ አረግሻት ፕሊዝ ብለን መጠየቅ አይሻልም? ከነ ዱቄትና ከነ ሩቢያን ወተን ምንድነው ስለ ብሎኩ ልናገር? ሚዲያ አንቺ የሚጠቅምሽን ነገር ብትናገር ይሻል። ሚዲያ ላይ ቁጭ ብለን ስለ ዱቄት ስለ ሩቢያን እንዴት ነው የምናወራው በዚህ ዘመን? እሺ ሀቡ፣ አይ እኔ መጀመሪያ ስነግርሽ ስላስቤዛ አንስቻለሁ። መጀመሪያ አላንስ ቅድም ላይ እሷ ሳትኖር ሳወራሽ እኮ ስላስቤዛ ጭራሽ አላወራሁም። እኔም 37 ቀን ስቀመጥ እንደ ማንኛውም መዳም ስንገባ እንደሚያደርጉልኝ አላረገችልኝ ብዬሻለሁ። እኔ ገብቼ 37 ቀን 4000 ቲ ገዛችልኝ። አንድ ልብስ ላይ የሚረጭ ሽቶና አንድ ዶዶናት ብቻ ነው የሰጠችኝ። እኔ መዳሜ ሙሉ ዕቃ ነው የሰጠችኝ። 5 ሳንቲም ሳላወጣ እሷ ቤት ስገባ 5 ሻንጣ ነው ይዤ የገባው። አንዱ መዳም ከአንዱ መዳም ማወዳደር አንችልም። ያቺ መዳም አረብ ናት፣ ኢትዮጵያዊ ናት። አንዱ መዳም ከአንዱ መዳም እናወዳደር። ቆይ አንዱ መዳም ከአንዱ መዳም እናወዳደር ከሆነ የአሁኑን መዳም እንጠለዋለን፣ ወይንም የድሮን ባል ከአዲሱን ባል ጋር የምናወዳደር ከሆነ አዲሱን ባል እንጠለዋለን። ወይኔ የድሮ ባል እኮ እንዲህ ነበር የሚያደርግልኝ ያለ እጃችን ላይ ያለውን ባል እንጠለዋለን። ገባሽ? ሶ የድሮን ከአዲሱ ጋር ማወዳደር አይቻልም። እና ደግሞ ስራ ቦታ ጭቅጭቅ ከሌለ ማዳም ቋጣሪ ከሆነች ማትገዛልኝ ከሆነ ራሴ በደሞዜ ጤነኛ ነኝ ሙሉ አካል እየሰራሁ ሽቴንም ዶድራንቴንም ሽቶዬንም ራሴ እገዛለሁ። ዋናው በጊዜው ደሞዜ ይሰጠኝ፣ ጭቅጭቅ አይኑር። ገባሽ? አልበደል ደሞዜ ይሰጠኝ እንጂ እነ ሽቲ ምናምን አሁን ላንቺ እድሉን እንሰጣለን። መናገር የምትፈልጊውን ሁሉ ተናገሪ በነፃነት። ካላስ እኔ ሚውት አደርግልሻለሁ። ይሄንንም ስትገዛልኝ እኔ አንዱን ብቻ ነው የለበስኩት። ስለብሰው እኔ በተፈጥሮዬ ወፍራም ልሆን እንጂ በጣም ቀላል ነኝ። እሷ ራሱ እኔ ሆድና ቦርጭ ጡትና ቦርጭ ነው እንጂ የተቀረ ሰውነት የሚካበድ የለኝም። እና ይሄን ሰውነት ይዘሽ እንዴት ቀለልሽ ነው ያለችኝ እሷ። ቃስ ብሎ መሄድ አልወድም፣ ስራ አትረክርኮ መስራት አልወድም። ይሄው ቅድም ራሷ ነግራሻለኝ። እኔ ራሴም ጽድት ያልኩኝ ስራዬም ጽድት ያለ ነው። አይታናለች አለባበሳችንን፣ የሰራተኛ ልብሳችን እንኳን ይለያል። ይሄን ገዝተ ነው ሳይሆን ከድሮ ይዤ የመጣሁት ነው። የምሰራውም በድሮ ልብሴ ነው። አልገዛሽልኝም ብዬ ሳሙን አልጠየኳትም ስላለኝ ቅልጥፍናሽን መስክራልሻለች። ወላሂ ብላለች። ንጹህ ናት፣ ቀልጣፋ ናት፣ ባለሙያ ናት ብላለች እኮ ሀቡ። እኔም አልገዛችልኝም እንደ መደም ያልገዛችልኝም ብዬ አልወቀስኳትም። ቅድም ስሟን አላነሳሁም። ቤቷን ከፍታ በቸገረን ጊዜ መልካችንን ሳታውቀን ምንነታችንን ሳታውቅ በቃ ምናችንን ይሄንን የሚበላውን ፖለቲካችን ምናችን ሳታውቅ ቤቷን ከፍታ ተቀብላናለች። ይሄን ሳላመሰግናት አላልፍም። ግን አሁን እወጣለሁ ሚዲያ ላይ ብዬ አስቤ አላቅም። ግን ሳልጠፋት እሷ በራሷ ፖሊስ ጣቢያ ወስዳኝ ለምን ብሎ ካረገችኝ ምን ሰረኳት? ኢቭን አሁን ድረስ እኮ እቃ የሷ ጋ ነው። እቃ እኮ ምንም የተመለሰልኝ ምንም ይዤ አልወጣሁም። በስራ ልብሴና አባያ ለብሼ ነው የወጣሁት። መጣሽልኝ። አሁን ወደ ፖይንቱ ከነ ዱቄት ምናምን ወጣሽ፣ ወደ ፖይንቱ ወደ አንቺ ህይወት መጣሽ። እኔ እንዳልጠፋው ሙኒት ታውቃለች። እንዳልጠፋው እያወቀች ሳልጠፋ ለምን ጠፋች ብላ ብሎክ አደረገችኝ። ይሄ ፌር አይደለም ስትይ፣ አዎ ፌር አይደለም፣ ይሄ ፌር አይደለም ሙኒት ብሎክ ማድረጓ። ስለ ሌላው ነገር ግን ሌሎቹ ተርበዋል ካልሽ የተራበ ይውጣ። ምን አስቀመጣቸው? ተርበው ሙኒት ቤት ምን ያዛቸው? ታስረዋል በሰንሰለት። ካልጠገቡ ዳቦ አልጠገብንም ርቦናል ካሉ ይወጡ፣ ጠግበው የሚበሉበት ቦታ ይሄዱ። ገባሽ? ስለዚህ አሁን እኔና አንቺ እዚህ ጋር የመጣሽው ብሎክሽን ማስነሳት
ፈልገሽ ከሆነ صح ፌር አይደለም ሳጠፊ ጠፋች ብላ ሙኒት ብሎክ ማድረጓ በቃ ስለዚህ ዋናው ፖይንት እናውራ ቁጭ ብለን የሚገለኝ ስለ ዱቄት ስለንተን ነው እሷ አውቃት እስታይ ብዬ ደሞዜን እንኳን አልጠየቅኳትም ደሞዜ አሁን አልፏል ሰጠችኝ እንት እሷ ጋር 37 ቀን የሰራሁት ብለሻል 7 ቀን እንደ እንግዳ ነው ቁጭ ያልሽው ስለዚህ አንድ ወር ደሞዝ ነው ያለሽ አይደለም ሀቡ በፊት ነው ያ በፊት ነው እንደ እንግዳ የተቀመጥኩት በፊት ነው እሷ ጋር በ22 ነው ሌላም ልጅ አለች እሷ ዘመድ ቤት አስገብታት ያቺ ራሱ ደሞዟን ሳትቀበል ነው እሷ ጋር መጣ በባዶ ራስሽን ከጭቤት ነው ተሰራችሁ መዲና ሀቡ ለምን እንደምነግርሽ ታውቂያለሽ መረጃ ተናገር አንቺ ስለራስሽ ኖ አይ ሀቡዬ ታጥራ ይኸውልሽ ስትናገር ያቺ እኔ ነገር የፈለኩት ስለዛ አይደለም አንድ ቀን የገባንባት ምስክር አለችኝ ያቺም ስራ የሄደችው እኔም ስራ የገባሁበት ለማለት ነው የዛችን እኮ ሂስትሪ ማንሳት አይደለም የሚያስፈልገው አልካደችም ስንት ቀን ያለሽ አንቺ ከዛ ሙኒት ነው እንደዚህ አይደለም 37 ቀን ሰርቻለሁ 37 ቀን ትናንትና አልሰራሁም ትናንት ጧት ነው የወጣው አንድ ወር 7 ቀን ስለዚህ አንቺ ሙኒት ጋር የአንድ ወር ከ7 ቀን ደሞዝ አለሽ ለጥልጥሩሽ ሙኒት የአንድ ወር ከ7 ቀን ደሞዝ አላት አንቺ ጋር 7ቱን ቀን እርግጠኛ ባልሆንም ደሞዟን ግን የሰራችበትን አልወሰደችም የጀመረችበትን ቀን በትክክል አላስታውሰውም ሀዩ ካናገረችኝ በኋላ ማማ እሷ ትሻልሻለች እሷም ደግሞ በንቃቧ ሌላ ቦታ ስራ አታገኝም ስትለኝ እንዲያውም ይከብዳታል ከሰውነቷ አንፃር እኔ ይከብዳታል ምናምን ብያስቤ ነበር የሷ የሥራ ድርሻ ምግብና ልብስ አጥቦ መተኮስ ነው ቢሆንም ግድ የለሽም ስትለኝ እሷ ስላየቻት ጀመረች ቀኑን ኤግዛክትሊ አላስታውስም ሊሆንም ይችላል እና ብሎክ የተደረገበትን ሰበብ ልናገር yes please እሱ ነገር ያደረገችውን እንዳደረገች ይሄ ሁሉ እንደሆነ እንዳለ ፖሊስ ጣቢያ ትቻት ወጣሁኝ እቃይን አልተሰጠኝም ለምትለው እዛ ድረስ ይዤ ስመጣ እሷ አብራ ነው ፖሊሱ እዚህ ጋር አምጥተሽ ማስቀመጥ ያለብሽም ብሎ ነው የጮኸው እንዲያው ጮሆ ሁሉ ሲናገረኝ አትጮህብኝ በስነ ስርዓት ንገረኝ ነበረች እሷ አንዴ ይቅርታ ሙኒት ልጠይቃት እውነት ሙኒት ሻንጣሽን አምጥታ ፖሊስ ጣቢያ በር ላይ አስቀምጣልሽ ነበር አው ወይም አይ አስቀምጣ ነበር አምጥታ ሻንጣሽን ፖሊስ ጣቢያ በር ላይ አስቀምጣ ፖሊሶች ደውለው ነይ እዚህ ጋር ማስቀመጣችን ሻንጣውን አንቺ ብለዋታል እኔ አላየሁትም ሌላ ሰው ለፖሊስ ተናግሮ ነይው ያንቺ ነው ወይ ብለው ጫና አላየሽም እቃሽ ታክሲ ሲያነሳው ቆመሽ የለ በር ላይ የት እኔ በፖሊስ መካከል ምን ጣልቃ አስገባኝ የት እንደሚወስደው አንቺ ሀሩን ፖሊሶች ጋር ስለሆነ እኔ ምን ጣልቃ አስገብቶኝ ስለቃይ እጠይቃለሁ በህግ የተያዘ ጉዳይ አንቺ ቀይን ይዘሽ ነይ ሌበር አላልሽኝም እኔን ሚውት አድርጊ ነው የተባለው ሚውት አድርጊ ሙኒት ቆይ ሚውት ላድርግሽ ስሚኝ ሀቢብቲ ጥያቄ የኔ ሙኒት የምታወራው እውነት ነው ወይ የእውነት ሻንጣሽን አምጥታ ፖሊስ ጣቢያ በር ላይ አንቺ ጠይቀሽ አላልኩም አንቺ ጠይቀሻትም ማሬ ራሷ በቃ ቤቷን መጥተሽ ሻንጣውን አምጪ እንዳትይ ካንቺ ጋር ድጋሚ ላለመገናኘት ሻንጣሽን ከቤቷ አምጥታ ፖሊስ ጣቢያ በር ላይ አስቀምጣ ፖሊሶች ይሄን ማድረግ አትችልም ነይ አንሺ የጣልሽውን ሻንጣ እዚህ ጋር ብለው ጠርተዋት ሻንጣውን ከፖሊስ ጣቢያ በር ላይ በታክሲ አስነስታለች አዎ አስነስታለች ግን የት እንደምታወስደው አልነገረችም እኔ መች ጠየቁሽ የት እንደምትወስደው ጥያቄ የምታወራው እውነት ነው ወይ የእውነት ሻንጣሽን አምጥታ ፖሊስ ጣቢያ በር ላይ ጥላለች ወይ ነው ጥያቄ ሀያታን ልናገር ጥላው ሄዳለች እሷን ያወረድነው እኮ ሀቡ እኔና ጥላው ሄዳለች ሀቡ ጥላው ሄዳለች ለኔ ሳትነግረኝ አውርዳ ጥላው ሄዳለች ሌላ ሰው መጥቶ ለፖሊስ ሲነግራቸው እኔ ጠየቅሽ ጥያቄ እንደሆነ ከገባሽ ታዲያ ይሄን መልስ ለምን አልመለሽም ማለት ጥያቄ ይሄ ነበር እውነቷን ነው ወይ ሙኒት እውነት ሻንጣሽን አምጥታ ፖሊስ ጣቢያ በር ላይ ጥላለች ወይ ነው አዎ ካልሽ ኦኬ በጣም ጥሩ ከዛ በኋላ ሻንጣውን ከፖሊስ ጣቢያ በር ላይ በታክሲ አስነስታ የተወሰደችው አምጥታ ጥላ እኮ አላስረከበችም አውርዳ ቀጥታ ጥላው ነው የሄደችው ሌላ ሰው አይቶ ስተቷ ነው እኮ አላስረከበችም አላስረከበች አይደለም ያልኩት ከፖሊስ ጣቢያ በር ላይ በታክሲ ሻንጣው ሲነሳ አይተሻል አንስታ የተወሰደችው አዎ አይቻለሁ ከዛ የተወሰደችው አላቅም የት እንደወሰደችው ኦኬ በጣም ጥሩ እሷን ተከትሎ ከኋላ ሌላ ደግሞ የፖሊስ መኪና ተከትሎ ነው የሄደው ግን የት እንደሚሄዱ አላቅም ሄዱ ተድሪብ ሂጂና እዛ ሄደሽ ቀድመሽ ክሰሺ ሌበር አመልክቺ እንዴት ነው
ተድቢራው ሂጅ አሉኝ። እኔ በታክሲ በሶስት ማሪ ሌበር ኦፊስ እያልሻው ሶሪ ለሌላው የሚተሳሳተ ኢንፎርሜሽን እንዳንሰጥ ሂጄ ነበር ሀቡ እዛ ሂጄ ሳማከራቸው በጣም መሸብኝ። ምክንያቱም ቦታውን ስላላወቁት ከአንዱ ታክሲ ስል ቦታውን ስላላወቁት አሱር ላይ ነው የደረስኩት። ያመለከትኩበትም አለ አሱር ላይ እዛ ስደርስ እዚህ አይደለም ሌላ ቦታ ሂጅ አሉኝና እዛ ሂጄ ሌበር ደወሉልኝ። እነዛ ሰዎች ማለት ነው ሌበር ደውለው እንደዚህ ሲሉ አብስኮንድ ሆኗል ጠፍተሽ ነው አሉኝ። ኧረ እኔ አልጠፋሁም ከፖሊስ ጣቢያ ሂጂ ብል ስሙ ስለማይገባኝ እኮ ነው ተድሪብ ምልሽና ከፖሊስ ጣቢያ ሌበር ኦፊስ ተድሪብ አይደለም ተድሪብ ልምምድ ማለት ነው ማሪ ሌበር በይ በቃ ሌበር እሺ ከዛ ሌበር ጋር ደወሉልኝ። ሌበር ጋር አወሩ። ምን ቀርቶሻል ሲለኝ እቃዬን አልተረከብኩም የ37 ቀን ደሞዝ አልሰጠችኝም እና እኔ ሳልጠፋት ብሎክ አድርጋኛለች ስላቸው እሺ ብለው መዝግበው እነሱ ዛሬ ጧት ደውለውልኝ አወሩኝ። በቃ ይሄ ነው መጨረሻው። ግን እኔ ሳልጠፋ ለምን ብሎክ ሆንኩ ነው የኔ ጥያቄ። ይቅርታ መጋረጃ ልዘጋ ሄጄ ነው መስኮቱ ስለጨለመ። ኦኬ እኮ እኛም እኮ ማውራት የነበረብን ከመጀመሪያው የቤት ጉዳን ጉድ ከምናወራ ስለ ዲኮት ስለ ሩቢያን ከምናወራ ቀጥታ እኔ ሙኒት ጋር እሰራ ነበረ። ሙኒት ሳልጠፋ ጠፋች ብላ ብሎክ አድርጋኛለች እና እባካችሁ ጠይቁልኝ። ከዛም በኋላ ሙኒትን ለምን ሳትጠፋብሽ ብሎክ አደረግሻት ጠፋች ብለሽ ኢዚት ፌር ብለን እንጠይቃታለን። ሀቡዬ እኔም እኮ በፊት ታወራችሁ እቃ አለቀ ደቀቀ ብዬ አላነሳሁም። በቃ አለቀ ኢትስ ኦኬ። ስለሌላው ነው እንጂ ያወራው። እሺ ደሞዙን እቃ አልቆ ደቆ በቃ ተጣልተን ብዬ አላነሳሁም። አላነሳሽም አንቺ። ልንገርሽ መዲና የ37 ቀን ደሞዝ ጠይቀሻት አልሰጥም ብላሻለች። እሷ የሆነ ነገር ስጠይቂያት ራሴ አውቄ ነው ትላለች። እንደገና ደግሞ እኔ ታውቃለች አካውንቴ መዲና እሺ እኔ በእጄ አንደኛ ያልጠየኩባት መጀመሪያ ስለተጣላን በቃ ተመለሰልኝ። መጀመሪያ ያልጠየኩበት ምክንያት ስትይ ምክንያት ስጠይቅሽ ነው የምጠይቅ። ለምሳሌ ደሞዝሽን ጠይቀሽ አልሰጥም ብላሻለች ለሚለው መልስ አዎ ወይም አይ ነው። አይ ከሆነ መልሶ አልጠየኳትም ከሆነ ለምን አልጠየቅሻትም ስልሽ ነው ምክንያቱ የምትነግሪኝ። ገባሽ? ስለዚህ ለምንድን ነው ሙኒትን ደሞዝሽን ያልጠየቅሻት? እሺ እኔ አካውንት አለኝ ከአቡዳቢ ሴትዮዋ ያስተካከለችልኝ የራሴ አካውንት አለኝ። አካውንቴ ይሄም ሴም ያለው በሴትዮዋ ስም ስለሆነ አውርቻታለሁ ለአዲሷ መዳሜም አዲስ ሴም አውጥቼ በራሴ ስም ሲሆንልኝ እሷ ብር ልታስገባልኝ እሷ ደግሞ ያችኛው ባወጣችው ሴም የባንክ አካውንት መክፈቴ መጀመሪያ ስተት ስለሆነ የነገረችኝ ካሽ መቀበል አልፈለኳትም። አንደኛ ላለመካካድ ነው ያችኛውን በአካውንት ስለሆነ የምታስገባልኝ። ሁለተኛ ደግሞ ብቀበላት በጣም ብዙ ሰራተኛ ስላለ ሴቭ ሆኖ የማስቀምጥበት ቦታ የለኝም። እኔ እኮ ለስንት ቀን እሷ ጋር ከተጣላን ወዲህ መጀመሪያ ፓስፖርትሽን አምጪ ብላኝ እንደዛ ከተተጋገልን ትከሻይን ካሳመመች በኋላ ፓስፖርቴን እና ስልኬን በጣም ተጠንቅቄ ነው የያዝኩት። እና ደግሞ ስልኬን እኔ ከመጀመሪያ አልጥልም። እዛኛው ቤት ስለለመርኩ ሴትዮዬ ጋር ቮይስ ስለማወራ እንደውም እሷ ማሻአላ ስልክሽ ከእጅሽ አይወጣም ቮይስ ሳረግልሽ ትመልሻለሽ ወይ ብላኛለች። ግን እኔ በስራ ሰዓቴ ስልክ አልጎረጉርም፣ ስልክ አላወራም። ስራዬን ስጨርስ ብቻ ነው ስልኬን የማየው። ይሄ ራሷ በስራ ሰዓት ስልክ ታያለሽ ካለች ትናገር። ስራዬን ሳላጠናቅቅ ምንም ቢሆን ስልክ አላወራም። እኔ ኢሞይን ራሷ አስሬዋለሁ ባለቤቴ አዛ እንዳያደርገኝ እየደወለ ማለት ነው። እና ለዛ ነው ካሽ መቀበል ስላልፈለኩ ነው ደሞዜን ያልጠየኳት። እና ላስተካክልልሽ አይዲው ሲወጣ ይስተካከልልሻል ብላ አካውንቴን ለማስተካከል ስል ነው። ስለ ስልክ አላወራችም እሷ። አንደኛ ስለ ንጽህናሽ፣ ስለ ቅልጥፍናሽ፣ ስለ ሙያሽ እንደገባች መስክራለች፣ ደጋግማም ተናግራለች። ስልክ ትይዛለች ካለች ትናገር ስትይ ነገረኛ ትመስያለሽ ማለት ለሚያይሽ ሰው ገባሽ? ስልክ ትይዛለች ስልክ ታወራለች አላለችም። ሰው ሳትል አንቺ ስልክ ትይዛለች ካለች ትናገርልኝ ምናምን ስትይ ገባሽ? ይሁን ሁለታችሁም ኃይለኛ ናችሁ። ሙኒት ኃይለኛ ልህኛ እንደሆነች ማንም ያውቃል። ኃይለኛ ናት፣ ልህኛ ናት። ከዛ አንቺም ኃይለኛ ነሽ፣ ልህኛ ነሽ። እሳትና እሳት ደግሞ አንድ ቤት አይሄድም። ሰው አልተስማማችሁም። ካልተስማማችሁ በሰላም መለያየት ነው ያለባችሁ። ገባሽ? ማንም ይኸውልሽ
ማንም እንትን ቢልሽ ወይኔ እንደዚህ ቢልሽ ማንም አያዋጣሽ። የሚያዋጣሽ መኖሪያ ፈቃድሽ ነው ኢማራት ላይ። አሁን አንቺ ብሎክ ነሽ። ስለዚህ ለዚህ እናንተ ታርቃችሁ ሰላም አውርዳችሁ ወረቀትሽን አስተካክለሽ ስራሽን ብትሰሪ ነው የሚሻልሽ። እኔ አርቄ ነው የማስበው፣ የዛሬን አይደለም የማየው። ኮሜንታተር ቢንጣጡ ህይወታቸውን እየኖሩ ነው። ምንም አያረጉልሽም። አንቺን ህገወጥ ሆነሽ ስራተሽ ተቸግረሽ ተረበሽ ብትቀመጭ ማንም ዞር ብሎ የሚያይሽ የለም። ስለዚህ ብልጥ ሆነሽ ኢቃማሽን ብታሰሪ ሰላም ብትፈጥሪ ነው የሚሻልሽ እንጂ የኮሜንታተርን ሆይታ አይተሽ ራስሽን እንትን አትበይ። አይ ነው ፌር ነው እያልኩ አይደለም። ብሎክ መደረግሽ ፌር አይደለም። ስለሌላ ጉዳንጉድ አያገባኝም። አንቺ ጋ ነው። እኔ ወላሂ እስካሁን አንድ እንትን አላነብም ኮሜንት፣ ግን ትኩረቴ አንቺ ጋ ነው። ኔትወርክ ስለሚቆራረጥ አንቺን ለማዳመጥ ነው። እኔ በኮሜንታተር እየሄድኩ አይደለም። እሺ ልንገርሽ እና አሁንም ብሎኩን ታንሳልኝ። አልጠፋሃትም፣ ሳልጠፋት ነው ደሞዜን ታስገባልኝ። አዎ ስለ እንትናችሁ ይኸውልሽ፣ ስለ ጓዳ ጎድጓዳችሁ ምንም ነገር ማለት አንችልም። ያየነውም ነገር የለም። እቃ አለቀ ማለት ደግሞ አንድ ሰው እንደ አሰሪ መብቱ ነው እቃ አለቀ ማለት። ስለሌላው ጉዳይ ግን ስለመታገላችሁ ምናምን ምንም አይነት ማስረጃ ስለሌለ ማስረጃ በሌለበት ጉዳይ ስለማናወራ አንቺ ላይ ሙኒት ብሎክ ማድረጓ ትክክል አይደለም። ሙኒት እልህኛ ስለሆነች በእልህ ተነስታ ብሎክ አደረገችብሽ እንጂ አንቺ አልጠፋሽም። እንዳልጠፋሽ ራሷን መስክራለች። ስለዚህ ለዚህ አንቺ ላደረኩት ነገር ይቅርታ አድርጊልኝ ሙኒት። ታላቅሽ ናት፣ አሰሪሽ ናት። አሰሪሽን እንደ አሰሪ ማክበር አለብሽ። አንቺ ግን አታከብሪያትም። እዚህ ጋር መልስ ሰጥቻለሁ። እድሜዋንና አለቅነቷን አክብረሽ ልታከብሪያት ይገባል። ሪስፔክትፉሊ ነው አንድ ሰው አሰሪና ሰራተኛ ተከባብረው ነው መስራት ያለባቸው። መከባበር ከሌለ በጣም ያስጠላል። አንቺ ቅድም እየተናገርሻት አይተናል። አንቺ ታናሽም ስለሆንሽ በእድሜም ስለምትበልጥሽ ይቅርታ ስለተፈጠረው ነገር ይቅርታ በያትና አርቃችሁ ሰላም ሆናችሁ ሙኒት ብሎክሽን እንድታነሳልሽ እኔና ህዝቡ እንጠይቃታለን። ሀውዬ መጀመሪያ አንፌር ያልሆነ ነገር ማለት ብደላ አለመበደሌን ለመናገር እኔ ልጅቷ ከአቅሜ በላይ ነው ሰርፕራይዝ ያደረገች። ከአቅሜ በላይ ራሴን እስክጠራጠር ድረስ ቤቴ ውስጥ ያሉ ልጆች አሉ። ይኸው እዚህ ጋር ሀያት አለች። ሀቡ ራሴን ከመጠራጠሬ የተነሳ አቁሜ ጠይቂያታለሁ። መዲና እውነት እኔ እጅሽ ላይ መትቼሻለሁ ስላት አዎ መተሽኛል ስትል ምን አልኳት? አመጣሁኝ ቁርአን። እኔ ጣህራ ነኝ፣ ንጹህ ነኝ። ሀዩ ቁርአን አምጭልኛል። አመጣሁና ቁርአን ምቺ እስኪ ራሴን እንኳን ተጠራጥሬያለሁ። ምክንያቱም አሁንም ቢሆን በጣም ስነ ስርዓት ያላት እስከዚህ ድረስ እስካሁኑ ድረስ ነው የምናገረው። ማለት በፊት የነበራትን ባህሪ ስነግርሽ በጣም ስነ ስርዓት ያላት ስታናግረኝ ምንም ነገር ስታደርግ ቤት ውስጥ ንጽህናዋ ቤቱን ጽድት አድርጋ ምን ብላ ኢቨን ኪችን ስገባ ብያታለሁ። በፊት ስገባ ልብሴ ስለሚሸትብኝ ይደብረኝ ነበር። አሁን ግን ስገባ እንኳን ብኹር የኪችን እጣን ታውቂያለሽ እሱ ነው የሚሸጥ። በብዙ ነገር አመስግኛታለሁ። አመስግኛት አልጠገብኩም። እሷ ይሄንን ስታደርግ በጣም ነው ሰርፕራይዝ ያደረገችኝ። ይሄ እንዳለ ሆኖ እቺ ልጅ ፖሊስ ጣቢያ እቃውን አንሺ ሲሉኝ እሷ ምን አለች? እኔ ወደ ሌበር ነው እምሄደው ብላለች። ከዛም አልፎ ደግሞ በር ላይ ቆማ መኪና ጠብቃ ስትገባ እያየዋት ነው። እኔ ታክሲውን አስይዤ ወደ ቤት ላኩት፣ ወደ ስራዬ ለመመለስ ማለት ነው። ከዛ ፖሊሱ ደወለልኝና ምን አለኝ? ለ2-3 ሰዓት ያህል ጠብቂያት፣ ከዛ በኋላ ግን ምንም አይነት ሪፖርት ካላደረገች ተጠያቂ መሆን የለብሽም፣ መተሽ አመልክች ያለኝ። እኔ ፖሊስ ጋር ለምን ሄዳለሁ? ይሄ ፖሊስ ኬዝ አይደለም። የፖሊስ ኬዝ ዘርፋይን ብትወጣ ልጆቼን አንድ ነገር አርጋ ቀይን አንድ ነገር አርጋ ብትወጣ አዎ እቺ ልጅ ያደረገችው ነገር የለም፣ ተያይዘን ሄድ ነው። ስለዚህ እቃውን ቤት አደረስኩኝ። ባለቤቴን ነገሩን በደንብ አስረዳሁት። ወደ ስራ የመጣው ወረቀቱን እልክልሻለሁ ብሎክ ያደረኩበትን ወደ 6 o'clock ገደማ خلاص ከሌበር አልተደወለም፣ ከፖሊስ አልተደወለም። ኢንኬዝ የሆነ ነገር ብትሆን ይችላል ተጠያቂ ነኝ፣ በስሜ ናት ያለችው። ይሄ ደግሞ ግዴታዬም ነው። ስለዚህ ብሎክ አደረኩ፣ ለራሴም ለባለቤቴም ሴፍቲ። ኦኬ። ስለዚህ አሁን ይኸው ብሎክ ያደረገችበት ነግራናለች። አቡ እኔ ስንት ሰዓት ክሱ እንደደረሰኝ እሺ በዋትስአፕ ልላክልሽ። እኔ ስንት ሰዓት አልከሰስንም፣ እኛ ብሎክ ነው ያደረግነው።
እኔም ታይፕ ያስደረኩት ወረቀትና ታይፕ ተደርጎ ራሱ አፕሩቫል የመጣው 7 o'clock ነው። በዚህ ሰዓት ላይ ገደማ ነው የመጣው። መጥቻለሁ ነው። ስለዚህ ሙሉት ብሎክ ያደረገችበት ምክንያት እቺ ልጅ መገለ መኪና ቢገጫት የሆነ ሰው የሆነ ነገር ቢያረጋት ስቲል በእነሱ ስር ስለሆነች በእነሱ ስፖንሰር ስለሆነች እነሱ እራሳቸውን ከተጠያቂነት ለማዳን ማለት ነው ለሚደርስባት ነገር። እሺ መዲና ስልክ ተደውሎላት ነው ስትመለስ አስገቧት። ሌላው ደግሞ ስለ ደሞዟ መጀመሪያም ገና ፖሊሶቹ ሲመጡ ምንድነው የተስማማ ነው ካልኩሌት ተደርጎ ያወጣው ወጪ እኔ ቢሮ የለብኝም ወደ 2090 መጣ ከነ ኢንሹራንሷ ሜዲካሏ ታዲል ወዳ ተሽራ ሁሉ ነገር ታስቦ ማለት ነው። ከዛ ላይ ደሞዝሽን ቆርጠሽ አስገቢ ነው ያሏት፣ ስጪ ነው ያሏት። ፖሊስ ጣቢያም የተባለችው እንደዚህ ነው። በርም ላይ ፖሊሶቹ የመጡ ጊዜ ኖ እንዲያውም ስራ ታስገባኝ እኔ እሄዳለሁ ስትል አይመለከተኝም ስል ያሉት ካላስ ገንዘብሽን ቆርጠሽ ስጫትና ሂጂ ነው ያሏት። ይሄንን የተነጋገርነው አይደለም። የሷን ገንዘብ እኔ ምንም የምለው ነገር የለም እኮ ባሰብና ሰራተኛ መሃል ወይ አቦ ተናገሪ ትንሽ ላውራ መዲና እስክትመጣ። አዎ ሀቡዬ ያው እኔ ከኡሚ ጋር ካስተዋወቁኝ በኋላ ድሮኖች አንቺ ሰበቤ ነው የምልሽ። ኡሚ እናቴ ናት ነው የምለው እና አንቺ በጣም ብዙ ታሪክ የሰራሽ ሀቡዬ በጣም የምወድሽ የማከብርሽ ነኝ። አሁንም ቢሆን ሁለቶችም በጣም ጥሩ ነገር አላቸው። በጣም ሱብሃንአላህ አንዳንዴ ሰይጣን ሲመጣ አስፈቅዶ ስለማይመጣ ነገሩ ተካሮ ያው ሁላችንም ትንሽ እንትን አለ። እኔም በመሀላቸው እኔ ስለነበርኩ እኔም ትንሽ ተወጥሬ ነበረ እና አስማሚልኝ የኔ እናት አንቺ ትችያለሽ። አላህ ይጠብቅሽ። በጣም ነው የምወድሽ። በተረፈ እኔ ኡሚን አከብራታለሁ፣ ወዳታለሁ። ማዳሜ ነች እንጂ አላሽቀብጥም። ወላሂ ለአዚም አላሽቀብጥም። እውነታውን ነው የምናገር። አንዳንድ ልጆች ያው እንግዲህ እንደራሳችሁ ሊመስል ስለሚችል ሀቡዬ አመሰግናለሁ የኔ እናት። ወድሻለሁ። መስጠት ይችላል። ለማንም ምንም ኤክስፕሌን ማድረግ የለብሽ። ፊት ለፊቱ አስገብታኝ ትጠይቀኛለች ኡሚ ጥያቄ ነይ እንዲህ ነው ትለኛለች እና እኔ አልፈራም አላሽቀብጥም። አላህም ተንፈራ ሀቡ በጣም ነው የምወድሽ። ያው እንግዲህ መቀመጥ ካለብኝ ልቀመጥ። ሀያትዬ እናመሰግናለን። ሀቡዬ አመሰግናለሁ። አስታርቂልኝ ግን እወድሻለሁ ሀቡ። እዚህ ምዝብ ገብቶ ሳይታረቅ የሚወጣ የለም፣ ይታረቃሉ። ኑሪልኝ ሀቡዬ በጣም አይ ወላሂ ቤት ጨው ስኳር ካሉም በኋላ እርቅ የለም። ትልቅ ልብ ያለሽ ሰው ነሽ። በጣም ሰው የእናት ልብ ያለሽ ሰው ነሽ እና ሐራም ሰው ከበታችሁ ጋር ከሱ ከሚያንስ ሰው ጋር እንትን አይልማ፣ አይታገልማ፣ በፍጹም አያደርግም። አሁን ግን ብሞት ሀቡ ታሪክ ቢመጣ ይሄን ብሎክ አላነሳም። ለምን? ምክንያቱም እንደው በልጅ ታገኙ ብለሽ እንጂ ወጣታነሽ ማንም ምንም ማምጣት አይችልም። እናውቃለን እኮ ሀቡዬ ወጣ ይኸውልሽ፣ እንደው በተጋጨነው ግጭት ወጣ ከሳኝ ያለቀ ነገር ቢሆን ኦኬ፣ ክስ ነው ይሄ። አጋጣሚ ሰይጣን ነው። እፈልጋታለሁም ልጅቷን እኔ ያሁኑን አትይ እንጂ እፈልጋታለሁ። የምፈልጋት ልጅ ናት። የምፈልገው አይነት ባህሪ ያላት ልጅ ናት። አዎ የሰው ልጅ አንድ ጉድለት አለው። የሷ እኔ ቤት ያላት ጉድለት ምንድነው ብትይ ይሄ ቅድሚያ አለመናገሯ፣ ቅድሚያ የማትናገረው ነገር ነው እንጂ እንከን ማወጣላት ነገር የለም። ነገር ግን ሙኒት እንዲህ ትላለች፣ ሙና እንዲህ ትላለች፣ እንዲህ ታደርጋለች ቤቷ። እኔ አቅርቤ ሰጥቼ ፈትፍቼ አላጎርስም። ከምን በላችሁ ስገባ ስወጣ ይሄ ነው ንግግሬ። በላችሁ ጠጣችሁ እንዲሆነ እንዲያለ ይሄ ጨዋታ ላይ ነኝ ያለሁት። የሆነ ጥፋት ሲጠፋም ደግሞ ቤቱን ስገለብጠው ለእሷ ብቻ ሳይሆን ለሁሉም ነው። ራሷም እኮ መስክራለች። ሙኒት አፏን አውጥታ እንዳትበሉ ብላለች ወይ አላለችም? ታዲያ ማን ከለከለሻት? በይሞ ሌሎቹ ዳቦ ነው ስለ ሌሎቹ ምን ቸገረሽ? ሌሎቹ ስለማይወዱ ይሆናል ማይበሉት። እኔ ምን አገባኝ ስለ ሌሎቹ? እኔ ስለ ራሴ ስበላ ካትቢ ካልሽኝ ብቻ ነው እኔ በኮንፊደንስ ትከለክላለች ማለት የምችለው። እሷ ለራሷ ሳትሞክር ሌሎች ስለማይበሉ በሌሎች ምክንያት ሳትበላ ቆይታ በኋላ ላይ ይሄ የማይረባ ነገር ነው። ትልቁና ዋናው የመዲና ህይወት የሆነ ነገር ብሎክ ማድረግሽ ነው። ብሎክ ያደረግሽው ደግሞ አንቺ ቶሎ ስላልከሰሰሽ ሌበር ሰው የሆነ ነገር ብትሆን
ህግ እኔን እንዳይጠይቀኝ ነው። ስለዚህ አሁን እሺ ለፈጣሪ ለኔ ልኬልሻለሁ። ለኔ እኮ ክሱ የደረሰኝ 3 ሰዓት ነው። ልኬልሻለሁ። እሷ 6 ሰዓት አለች አይደል? እኔ 3 ሰዓት ሜሴጁ ደርሶኛል እኮ አልከሰስኝም። እኔም ወረቀት ልኬልሻለሁ 6 ሰዓት ታይፕ እንደተደረገ ስለደረኩት ነገር ሁሉ ይቅርታ ጠይቃለሁ ብለሽ ሙኒትን ይቅርታ ጠይቀሽ ታርቀሽ ያው ህዝቡ ደግሞ እየጠየቀልሽ ነው። ሙኒት ታረቂ ለአላህ ብለሽ እያለ ህዝቡ እንግዲህ ህዝብ አቡዬ ህዝቡን በጣም ሲወዱኝም ሲሰድቡኝም ወዳቸው ነበር። ወይ ጠብቂ መዲና፣ አየሽ ክብር የለሽም የምልሽ ለዚህ ነው። አታከብሪያትም። በእድሜም ታላቅሽ ናት፣ አሰሪሽ ናት፣ ግን አታከብሪያትም። አቡዬ አንድ ነገር ልንገርሽማ፣ ህዝቡን አንድ ነገር ልበለው። ወላሂ ስትሰድቡኝም ወዳችሁ አከብራችሁ ነበር፣ ስታመሰግኑኝም የበለጠ ወድጃችኋለሁ። አሁንም ስትነቅፉኝም ሆነ ስታሞግሱኝ እወዳችኋለሁ፣ አከብራችኋለሁ። ነገር ግን በእኔ ጫማ ላይ ያለ ማንም የለም። እኔ የሚሰማኝን ስሜት እኔ አውቀዋለሁ። አሁን ለቤትሽ ለሰራተኛ ብለሽ እዚህ ጋር እንዲህ አለቀሽ እንዲያልሽ እንድትሉኝ ስለማልፈልግ ራሴን ኮንትሮል አድርጌ እወጣለሁ። ግን የሚያውቅ ያውቀዋል። በቤታችሁ ቤታችሁን በትናችሁ ዘርግፋችሁ ሰጣችሁ። እኔ ቤት ቁልፍ የሚባል ነገር የለም። ሀቡ ኪችን ቁልፍ ቆልፋ እንኳን የምትይዘው እሷ ናት። እሷም እየገቡ ይነካኩብኛል ስላለች ራሷ ትቆልፋለች። አንድ ሰው ኪችን እንዳይገባ ተብሎ አንድ ሰው ኪችን አይገባም። የሚፈልጉትን ከበር ላይ ይወስዳሉ፣ ይሄዳሉ፣ ይወጣሉ። ኤኒዌይ እኔ ኮሜንታተሮች ወላሂ ወዳችኋለሁ፣ አከብራችኋለሁ። ማንም ሀሳቡን በፈለገው መንገድ መግለጽ ይችላል። ነገ እኔ ባለውበት ቦታ ላይ ስትሆኑ ደግሞ አሃሙና የዛን ቀን እንደዛ ነው የተሰማት ትላላችሁ። ግን በዚህ ሰዓት ላይ መንግስት አንሺ ሲለኝ አነሳለሁ፣ ግዴታዬ ስለሆነ ህግን ማንም ስለማያውቅ ሙኒት አሁን እሷ ለመክሰስ ታውቂያለሽ፣ አውቃለሁ። በጣም ያማል፣ በጣም ያናዳል። ባጎረስ እጅን ተነከሱ ስታጎርሽ እጅሽን ሲነክስሽ አንድ ሰው በጣም ያናዳል፣ በጣም ያማል። በዛ ላይ አንቺ እልህኛ ነሽ፣ እልህ አለብሽ እና ስለዚህ ለፈጣሪ ብለሽ ለዚህ ህዝብ ብለሽ እንደው ለነገ ለራስሽ ከፈጣሪ እንድታገኝ ብለሽ ማንም ምንም ማምጣት ይችላል። ከፈጣሪ ግን ታገኘዋለሽ። ይቅር ስትያት ይቅር ባይ ልብ ፈጣሪኛ ብዙ ኃጢአት ሰርተን ብዙ ሐራም ነገር ሰርተን እሱ ይቅር ይለናል አይደል? ከፈጣሪ ያችን ይቅርታን ተምረን ይቅር ብለሻት ያደረገች ነገር በጣም ቢያናድድም ይቅር ብለሻት ብሎኩን ብታነሽላት አንቺ ምንም አትጎጂም። ብሎኩን ባታነሽላት ግን እሷ ፍርድ ቤት ለፍርድ ቤት መመላለስ ህገወጥ መሆን የሚፈጀው ብር በጣም ታሳዝናለች እንጂ እኮ ፖሊስም እኮ ያወጣችውን ወጪ ከደሞዝሽ ላይ ቆርጭ ብሯን መልሽ ይሏታል። ገና ለአንቺ እኮ ብር መመለስ አለባት። ብዙ ነገር አለ። መታ ኦርደር ስትሰጠኝ እኮ ነው እነሱ ሚጂ ውጪ ሌበር ሂጂ ያሏት። መታ ልንገርሽ አንቺ እንዲህ ያደረገሽ እኔ አንድ ኮሜንት ማይቻለው ትክክለኛ የተናገሩት ሰው አበሻነቴ ነው። ያበሻን ደግሞ ፓወር አሳይሻለሁ። የኛልህ ከማንም የበለጠልህ ነው። በርበሬ በልተን ያደግን ሰዎች ነው። ሙኒት ግን እልህ እኮ ከኩያሽ ጋር ነው። ካንቺ ኩያ ጋር በምላስ ኩያ አይናት ሰራሃ ላላ ስለ እድሜ አይደለም የማወራው። እልህ ከኩያ ጋር ማለት ካንቺ ሌብል ጋር ለምሳሌ ካንቺ እኩል ላይፍ ካለው ጋር እቺ አንድ ምስኪን ሰራተኛ ናት። ሰራተኛሽ የነበረች አንቺ በምስኪንነቷ ምን በደልኳት? አቡ እንዴት በይ አልበደልሻትም። ግን ሰው ከኩያው ጋር ከሱ እኩል ከሆነ ሰው ጋር ነው። ለምሳሌ የድርጅት ባለቤት ከሆነ ከድርጅት ባለቤት ጋር ነው። እሱ ሌብል ላይ ካለ ሰው ጋር ነው። እቺ ልጅ አንድ የቤት ሰራተኛ ናት። አለማወቋ ነው ይሄን ስህተት ያሰራት። አጥፍታለች። ያጠፋ ሰው ደግሞ ይቅርታ ሲጠይቅ አሁን እሷ ይቅርታ ትጠይቅሻለች። ይቅርታን መቀበል ደግሞ ትልቅነት ነው፣ ትልቅ ልብነት ነው። እና ያንቺ ምን ያህል ይቅር ባይነትሽን ነው የምታሳየን እዚህ ጋር። በጣም ከባድ ነው። አይኑ በጣም ደም ያፈላል፣ ያናድዳል፣ እልህ ያስይዛል። ግን በእልህ አቅማችንን የምናሳየው ከኛ እኩል ለሆነ ሰው ላይ እንጂ ከኛ በታች ላለ ሰው ምንም አቅምን ማሳየት አያስፈልግም። ኦልሬዲ አቅምሽን ታውቀዋለች። ስለዚህ ይቅርታዋን እንድትቀበይ እሷም ጥፋቷን አምና ይቅርታ እንድትጠይቅሽና አንቺም ይቅርታሽን ተቀበለሽ ብሎኩን አንስተሽላት ሰርታ እንድትበላ ህይወቷ እንድታስተካከል ህጋዊ እንድትሆን ነው። ከዛ አንቺ በእድሜ በጤና በልጆችሽ ፈጣሪ ይክስሻል። አቡያ እንዴት እናገር መዲና ወደኋላ
አልመለስም። አቡ ብቻ አንድ ነገር እኔ መጀመሪያ ሳወራ ስለ ቤት አስቤዛ ስለ ቤት ጉዳይ አንስቻለሁ። በቃና በምን ጥፋቴ ነው ይቅርታ ምላት? ምን ጥፋቴ ንገሪኝ። እሺ ጉዳይ እዛ መጨረሽበት ጨርሻለሽ። መታረቅ ከፈለግሽ ልታወቀው። እሺ ጥፋቴ ንገሪኝና ይሄን በይኝ። እኔ አንቺን ተከትዬ ልበልሽ። ሲጀመር እንድትጠይቀኝም አልፈልግም ሀቡዬ። እዚህ ጋር መተሽ ስለሰማሽኝ አትሊስት የሰው ልጅ የሆነ ብስጭቱን ሲናገር ትንሽ ይወጣለታል። ተንፈስ ብያለው። ሁሉም ሰው በፈለገው መንገድ መረዳት ይችላል። ግን ይሄን ስናገር ያስቀየምኩት ሰው ካለ አንቺንም ሆነ ኮሜንታተሮቹን ይቅርታ ጠይቃለሁ። በንግግር ያስቀይሜ ከሆነ እኔ ሲንግል ማም አይደለሁም፣ ባለትዳር ነኝ። ምንም ነገር ሳደርግም ቤቴ ውስጥ ባለቤቴም አብሮኝ ይወስናል። ኤኒዌይ ይቅርታ አልሽም አላልሽም እኔ የምልሽ አንድ ነገር አለ። እኔ አንቺን በዱንያም በአኪራም ይቅር አልልሽም፣ ብሎኩንም አላነሳም። ሀቡዬ አመሰግናለሁ። ካስቀየምኩሽ በዚህ በጣም ይቅርታ። በጣም ይቅርታ። አክብረሽን መተሽ ያለውን ነገር ያንቺን ጎን ስላስረዳሽ እጅግ በጣም አድርገን እናመሰግናለን። መዲና ምን አጥፍቼን ይቅርታ ብለው ይቅርታ አልልም ባትልና ይቅርታ ጠይቃ አስታርቀናችሁ አንቺም እኔንም ህዝቡንም ሁሉንም አክብረሽ ለፈጣሪ ብለሽ ይቅርታ አድርገሽላት ብሎኩን ብታነሽላትና ህይወቷን ብትቀጥል ደስታችን ነበር። እምቢ ካለች ይመቻት። እኔ ሀቡ እምቢ አላልኩም እኮ ንገሪኝና አንቺ የምትይኝ ልድገም። ያጠፋሁትን ይሄን በይኝ ከኋላሽ ልበል ነው ያልኩሽ። ያጠፋሽው አሰብሽን አለማክበርሽ። እሺ ያጠፋሽው ቤቷ ገብተሽ ዳቦ ሌላ ሰራተኛ ዳቦ ብቻ ስለበላ አንቺም ሳትቀቢ በልተሽ ያ ጥፋት እንደሆነ ሰራተኛ የሚቀባ ነገር እንደሚከለከል ሞክረሻል ወይ ስልሽ አልሞከርኩም። ሰው ባልሞከርሽው ነገር ሌላ ሰው በሞከረው ነገር ማለትሽ። ሁለተኛ ነገር ደግሞ ሌበር ቀድመሽ ሄደሽ ስላልከሰስሽ ነው። ከፖሊስ ጣቢያ እንደወጣሽ ቀጥታ ሌበር ብትሄጂ ኖሮ ከብሎክ ትድኝ ነበር። ስለዚህ ብሎክ የተደረግሽው በአንቺ ስህተት ስለሆነ ሙኒት እንዳሰሪ ስላላከበርኩሽ በመሀላችን ስለተፈጠረው ነገር ሁሉ ይቅርታ እጠይቃለሁ ብለሽ ይቅርታ ጠይቀሽ ሰላም ፍጣሪ። ይህንን ነው እኔ ጋር ያለው ነገር። አቡ መጨረሻ ላይ አልሰማሁሽም ያልሽኝ። እሺ የምትይው በማወቅ ስላጠፋሁት ነገር ሁሉ ይቅርታ ጠይቅሻለሁ ሙኒትዬ። እሺ ማሚ ነው የምላት። ማሚ ሳላውቅ ባጠፋሁት ነገር በጣም ይቅርታ። አከብርሻለሁ፣ እወድሻለሁ፣ ኑሪልኝ። ሙኒት መዲና ይቅርታ ጠይቃለሁ። ይቅርታ አላደርግልሽም ሀቡዬ። እኔ ወደ ስራዬ ልመለስ። እስካሁን መኪና ውስጥ ነው የተቀመጥኩት። ይሄ ካስቀየምሽ በምንም ነገር ልክስሽ ዝግጁ ነኝ። ኮሜንታተሮችም የሀቡ ቤተሰቦ ናችሁ፣ የኔ ቤተሰቦች። በዚህ ካስቀየምኳችሁ በምንም ነገር ልክሳችሁ ዝግጁ ነኝ። በጣም ይቅርታ አድርጉልኝ። ሁሉም እኔ ቦታ ላይ ሲሆን ነው የሚያውቀው። በጣም ይቅርታ። ልውጣ ሀቡዬ። ብቻ ለኛ ትልቅ ነገር ነው። አክብረሽ ስራዬን ልግባ። ሀቡ ግን ሀቡ እሺ፣ አንድ ጊዜ ሀቡ ሌሎች ጋር እንደምታደርጊው ሁሉ ለእኔም እንትን በይ። ሳልጠፋ እሺ ጥፋቴ ምንድነው ይቅርታ ልጠይቅሽ አልኳት አይደለ? ሳልጠፋ ጠየኩኝ። ነገርኩሽ እኮ ማንንም ሰው ጠይቁ። አንድ ሰው ቆይ አንዴ ሙኒት እኔ ልናገር። አንድ ሰው ከቤቴ ወጥቶ እንደወጣ በፖሊስ ካላሳወቅ መንገድ ላይ ተገሎ ቢገኝ የሆነ ነገር ቢደረግ የሆነ ሰው ጣልፎ ቢደፍረው ምንም ነገር እዛ ሰው ላይ ቢደርስ እኔ ነኝ ተጠያቂ። ለምን ሂዝ አንደር ማይ ስፖንሰር። ሶ አንቺ በእነሱ ስር ስለሆንሽ ከቤቷ እንደወጣሽ ከፖሊስ ጣቢያ እንደወጣሽ ቀጥታ ሌበር ሄደሽ በፈጠነ ሌበር ሄደሽ ስላላመለከትሽ እሷ ጠፍታለች ብላ አመለከተች። ምክንያቱም ጠፍታለች ካላለች ሌላ ምን ብላ ታመልክት? እሺ እናንተ ጋር ቀረብኩ አይደለ? እንዳልጠፋው ፖሊስ ጣቢያ እንደሄድኩ እኔ ደግሞ ቦታውን ስላላወቅኩት እንዳመሸሁ እንጂ 13 ሰዓት እኮ የደረሰኝ ሜሴጅ ላኩልሽ። 3 ሰዓት ላይ ለሌበር ደውዬ የደረሰኝን ላኩልሽ። እኔ ከዛ በፊት መቅደሟን እኮ ወላሂ አላሰብኩም። አሁን ደግሞ ሌላ ጥፍቻት ከሆነ እሺ፣ ግን ስላልጠፋኋት ያለ ጥፋቴ ለምን የሚለው ነው ሀቡዬ። አዎ፣ ስለዚህ ይሄን መሰለሽ የምታረጊው ሙኒት እምቢ ብሎኩን አላነሳም ስላለች ፖሊስ ጣቢያ ትሄጂና እኔ አልጠፋሁም፣ ሌበር ኦፊሰርሽ እኔ አልጠፋሁም፣ ሳልጠፋ ነው ጠፋች ያለችው ብለሽ ያለ ስትይ ምን ይልሻል? በሰዓቱ ኮምፕሌንስ ይደረግ በዚህ ሰዓት አንቺ እሷ ቤት ውስጥ ነበርሽ ብሎ ይደርሻል።
አይ ከቤት ፖሊስ ጣቢያ ነኝ እኔ ፖሊስ ጣቢያ ነኝ በሰዓቱ። ፖሊስ ጣቢያ ለመሆንሽ በዛን ሰዓት እውነት ፖሊስ ጣቢያ ለመሆንሽ ከፖሊስ ጣቢያ ካሜራ ሪኮርድ አምጪ። ከፖሊስ ጣቢያ አልወጣሽም ነበር በዛን ሰዓት? ጭር አሱ ወጣናል። ጧት ረፈራይ ወጣና ተብሪት ሂጂ ሲሉኝ ተብሪት ሂጃለሁ። እዛ ሂጄ ነው ሌበር ይደወልልሽ። አሁን ፖሊስ ጣቢያ ነበርኳች። አሁን ከዛ ኮምፕሌኑ ሲስተም ላይ ኮምፒውተር ላይ ያን ሰዓት አንቺ ፖሊስ ጣቢያ ውስጥ እንደነበርሽ የቪዲዮ ማስረጃ ካሜራ ፖሊስ ጣቢያ ስትገቢ የተቀዳውን ስትወጪ የተቀዳውን አንድ ትባያለሽ። ለዛ ስለሽ አልነበርኩም ከፖሊስ ጣቢያ ወጥቼ ነበር አልሽ። ሂጃለሁ። ሰዓቱን እኮ ስላላየነው ነው። በጣም አርፍደናል ፖሊስ ጣቢያ ውስጥ። ከዛ እኔ ሌበር ቀጥታ ካምፓኒ ነው የመሰለኝ በስልክ ተደውሎ ስላልመሰለኝ ሂጃለሁ። እኔ እኮ አልካድኩም። እዛ ሂጄ ግን ደውለውልኝ እነሱ 3 ሰዓት ላይ ልኬልሻለሁ እኮ ስክሪንሾት አድርጌ እዩ ዋትስአፕ ላይ ልኬልሻለሁ። በዛ ሰዓት ግን ስል አብስኮንድ ስለተደረግሽ እሷን ነው ማናገር እምችይው ካልጠፋሻት እስካሁን ከፖሊስ ጣቢያ ከመጣሽ ለምን ብለው ሲጠይቁኝ እና ደግሞ እኛ የምናናግርሽና የምንረዳሽ እሷ ብሎኩን ስታነሳልሽ ነው። እኔ እኮ ሌላ ክስ ልመሰርት አልፈለኩም። ስለዚህ አሁን ሙኒት አላነሳም ስላለች ማድረግ የምችው ምንድነው? ሌበር ኦፊስ ሄጂና ትከሻታለሽ። ሌበር ኦፊስ ሄደሽ ሙኒት እኔን ብሎክ ባደረገች ሰዓት እኔ ፖሊስ ጣቢያ ነበርኩት ያለች ስትይ ከፖሊስ ጣቢያ ማረጋገጫ አምጪ የእውነት ፖሊስ ጣቢያ ውስጥ እንደነበርሽ በዛን ሰዓት ቤቷ ውስጥ ነበርሽ ወይ ትበያለሽ። አይ ቤቷ ውስጥ አልነበርኩም። እሷን ቤቴ ውስጥ የለችም ብላ ነው ኮምፕሌን ያደረገችው። እንደ አንድ አሰሪ እንደ አንድ ስፖንሰር ከቤቴ ወጣለች። ያለችበትን አላውቅም። ያለችበትን ስለማላውቅ እወቁልኝ። መንገድ ላይ ተገላ ብትገኝ የሆነ ነገር ሆና ብትሆን እኔ እንዳልጠየቅ ብላ ለፖሊስ አመለከተች። አንቺ ደግሞ ትሄጂና ውሸቷን ከሆነ ውሸቷን ነው እኔ ቤቷ ነበርኩ ብለሽ ቤቷ ውስጥ ከነበርሽ ቤቷ ውስጥ ለመኖርሽ ማስረጃ ካሜራ፣ ፖሊስ ጣቢያ ከነበርሽ ከፖሊስ ጣቢያ ካሜራውን ሪኮርዱን አስወጥተሽ ማንም ሰው ካሜራ አለ ፖሊስ ጣቢያ ውስጥ ያንን ሪኮርድ ከፖሊስ ይጻፍልሻል ከሌበር ያንን ወረቀት አስወጥተሽ ከፖሊስ ጣቢያ መሆንሽ ከተረጋገጠ ሌበር ራሱ ሊያነሳልሽ ይችላል። ሂጂና ሞክሪ። ይባላል አቡዬ ዋትስአፕ ላይ ልኬልሻለሁ ወረቀት ቼክ አድርጌው 14 ሰዓት ከ30 ምናምን ደቂቃ ነው የሚለው። ያ የተናገርኩበት ቤት ውስጥ የለችበት ያልኩበት ነው። 7 o'clock ደግሞ አፕሩቭ የመጣበት ብሎክ የተደረገችበት ያ ነው። ላንቺ እኮ ሜሴጅ የመጣልሽ ገና ኮምፕሌን ሲደረግ ነው እንጂ አፕሩቭ ራሷ ኮምፕሌን ስታደርግ ነው መልስ የሰጧት። የኔ ነገር አይመጣላትም። ሀቡ የራሷን ኮምፕሌን ነው ሙኒት ብሎክ ያደረገችበት ሰዓት ይሁን ነው ላይ ነው ያለው። መጀመሪያው ጋር ከብሩ ቀጥሎ እሱ ነው የተጻፈው። 14 ሰዓት ከምናምን ይላል። ሳርባ ሰዓትንቴን 23 ደቂቃ ቀን 10 ዛሬ ገና 29 10ኛ ወር ዛሬ ነው እንዴ? ትናንት ኦኬ። እና ስለዚህ መዲና ብሎኩን ማንሳት የምትችለው ሙኒትና ሙኒት ብቻ ናት። ይሄን ደግሞ እኛ ጠይቀናታል። ይቅርታ አድርጉልኝ እኔ መቼም ይቅር ልላት አልችልም ብላለች። ሀቡ ህግ የሚያቅሰው እሺ እኔ ህግ አላውቅም። ህግ የሚያቅሰው አምጭልኝና እስኪ ስለ ህጉ ያስረዳኝ። ለኔም ለወደፊቱ ይጠቅመኛል። ምክንያቱም እኔ ባለማወቄ ነው ይሄ ስህተት የተፈጠረው። አንደኛ አልጠፋሁም፣ እሷም እየመሰከረችልኝ ነው። ስላልጠፋሁ አሁንም በአማን ስለተቀመጥኩ ብሎኬን ታንሳልኝና የምጠይቀኝ ብር ካለ ከፍዬ ካንስሌሽን ወረቀቴን ትስጠኝ። እኔ ትናንትናም እኔም ህዝቡም ጠየቅናት እምቢ አለች። ምን እናርግልሽ? እምቢ አለችን። ጠየቅናት አድርጉልኝ በፈለጋችሁ ልካሳችሁ፣ ይሄንን ግን ላደርግላችሁ አልችልም አለች። ምን እናደርግ ንገሪኝ። ይሄን አድርጓት በይ። ምን እናደርግ? ምን ማድረግ እንችላለን? አይ ምንም አድርጓት አልልም። ግን እስከዛሬ አንቺ ቤት ገብቶ መፍትሄ ያልተሰጠ ስለሌለ ነው። እኔም አንቺ ጋር መጀመሪያ መጥቼ ተናግረኛ አይደለማ መፍትሄ የተሰጣቸው ተናንሰው ይቅርታ ጠይቀው ባያጠፉ እንኳን ህይወታቸውን ለማስተካከል የውስጣቸውን በውስጣቸው ይዘው ይቅርታ ጠይቀው ስማርት ሆነው ችግራቸውን የፈታውላቸው ሰዎች አሉ። አንቺ ያለሽ ሁለት ለኞችን ሊላችሁ ይችላል። ለዛ አይደለም እኮ እኔ ንገሪኝና ካንቺ ኋላ እያልኩ ይቅርታ ልጠይቃት ነው ያልኩሽ። መጀመሪያ ያለች እኮ በቃ መጀመሪያ ምን አጥፍቼ ይቅርታ ልጠይቅ ስላልሽ በዛ ተናዳለች። እምቢ አለች። እምቢ ካለች እኔ ምን ላርጋት? ህዝቡም ጠየቃት። መዲና አንድ ነገር ልንገርሽ፣ ሀቡ እህቴ ወይም ሀቡ የኔ የስንት ታናሽ አይደለችም። አንድ ነገር እነግርሻለሁ። እናቴ ከመቃብር ወጥታ ይቅር በይ ቢባል አንቺን ይቅር አልልሽም። ከዛም አልፎ ደግሞ ሰኞ ወይም ማክሰኞ የሚደርስሽን ወረቀት ጠብቂው። እሺ፣ ደህና ደሩ። አመሰግናለሁ።
እኛም እናመሰግናለን አክብረሽ ስለመጣሽ። ስለዚህ መዲናዬ ሌበር ኦፊስ ሄደሽ ክስሽን አቅርቢ። ሳልጠፋ ጠፋች ብላ ነው። ሳልጠፋ ስትይ ሌበር ኦፊስ ምን ይጠይቅሻል? አለመጥፋት ማለት እቤት ውስጥ ነበርሽ ወይ? አንቺ ኮንትራት ነሽ፣ ስለዚህ እቤት ነበርሽ ወይ ብሎ ይጠይቅሻል ሌበር ኦፊስ። እቤት ውስጥ አልነበርኩም ስትይ ታዲያ የት ነው? ፖሊስ ጣቢያ ነበር ስትይ ፖሊስ ጣቢያ ለመኖርሽ ለመሆንሽ ማስረጃ ስታቀርቢ ያኔ ህግ ይፈታልሻል። እውነት ከነበርሽ ያንን ነው ማድረግ የምችው። ቀጥታ ወደ ሌበር ኦፊስ ነው መሄድ ያለብሽ። እኛም ሌበር አስይዣለሁ፣ ሰዓቱንም ነገርኩሽ። ግን መጀመሪያ እሷ ብሎክ አድርጋሻለኝ። ምንም ነገር መጠየቃችም ደሞዝሽንና ያለሽ እቃ ካለ አስመዝግቢ ብለውኝ ነው። እነሱ ጋር እኮ ምንም ክስ እንዳልመሰረት ብሎክ ተደርጊያለሁ። ህጋዊ ያላለች ማሬ ለመናት እኔ እምቢ አለች። ምን እናድርግ? እኔ እናቴ ከመቃብር ወጥታ እሷን ይቅርታ አድርጊ ብትለኝ አላረግም አለች። ምን እናድርግ ታዲያ? በህግ ነው። አንድ ሰው በሚዲያ እምቢ ካለ በህግ ነው የሚጠየቀው አይደል? ቀጥታ ወደ ህግ ነው የምትሄጂው። እሺ ማለት ኢንሻአላህ። ሻቡ በጣም ነው የማመሰግነው። ሁላችሁም በጣም አመሰግናለሁ። ዳኛ ነው የሚሰጠው፣ የፍርድ ቤት ዳኛ ማሬ። ትሄዳለች፣ ትከሳለች። ሙኒትን ከዚህ ለምናት እናቴ ከመቃብር ብትወጣ ይቅር አልልም ካለች አይት ያለሽ ብለን ሽጉጥ እንደቅንባት። ሰው እኮ በፈቃደኝነት ነው ይቅርታ የሚቀበለው። መጀመሪያ ምን አጥፍቼ ይቅርታ ልጠይቅ ስላለች ሙኒት ተነዳለች፣ ይቅርታ አላደርግም አለች። ማንንም ሰው እኮ እኛ ስናስታርቅ እኮ ለምነን ነው እንጂ ሽጉጥ ደቅነን ያን እኮ ምን አጥፍቼ ያልኩት ጥፋቴን ንገሪኝ። የምር እኔ በፈጣሪ በልጆቿ እኔም ህዝብም ለመናት። ሌላ ነገር ከፈለጋችሁ የፈለጋችሁትን ልካሳችሁ እንጂ ይቅርታ አላደርግም ካለች እኛ ምንድን ነው ማድረግ የምንችለው? ይሄን አድርጉልኝ በይ ለመንኩልሽ። እሺ እንድትታረቁ ሀቡ ታሜን አስገቢልኝ። እሺ እኔ እኮ ልክ እዚህ ጋር የቀጠርሽው ሰራተኛ ያለ እኮ የምታዚው አይደለም። በጣም ትህትና የለሽም መዲና። ሀቢባ ጠሪልኝ ትችያለሽ ፕሊስ ነው የሚባለው። እንደዚህ ደግ ስለሆንሽ ፕሊስ ቴንኪ ምናምን ስለማታውቂ ነው መስማማት ያቃታችሁ። ሁለታችሁም እልኸኞች ስለሆናችሁ መስማማት ያቃታችሁ። ገባሽ? እሺ ይቅርታ ሀቡ ታሜን ልጠሪልኝ ትችያለሽ ፕሊስ። እሺ ታሜን ሼር አድርጉለትና ከመጣ ለታሜ ጥያቄ ያላት መዲና። Yes. There's a butterfly in my room. My voice larglet. There is a butterfly in your room? Tell Hannah, mommy. You like her? Okay. I'm gonna see what I see, and now she's in the bathroom watching Simon. Okay. 1 second. So what should I do with the butterfly? I will see her. You want me to let her go out? You want me to open the window, let her go out? So let her stay in your room if you like her. ሰላም ታሜ እንዴት ነህ? ሰላም ነው። እኔ ደህና ነኝ። ታሜ አንዴ ልትመጣ ትችላለህ ከቻልክ ፍሪ ኮንክ ላይቭ ላይ ስለ ህጉ አንዲት መዲና የምትባል ልጅ ስለ ህጉ ልጠይቅክ ነበር። ቴንክ ዩ። ፍትህ ስጧት ኖት ፌር። ፍትህ ከየት አምጥተን እንስጣት? ፍትህ የነበረው ነገሩ ሳይጋጋል ሁለቱን አስታርቆ ለዚህቺ ልጅ ማግኘት ነበር። ከዛ ውጭ ፍትህ ዳኛ ፍርድ ቤት ነው። ፍርድ ቤት ሄዳ እኔ ብሎኩን ሙኒትን ጉሮሯን ይዤ ሽጉጥ ደቅኜ ብሎኳን አንሺላት ልላት አልችልም። መጀመሪያ ጸባይን ማሳመር ማወቅ። የሰው ልጅ ስማርት ይሆናል። ባያጠፋም እንዳላጠፋ እንኳን እያወቀ ባያጠፋም እንኳን ሁኔታዎቹን ለማለፍ ችግሩን ለማስተካከል ይቅርታ ይላል። እልህ ምን አጥፍቼ ነው ይቅርታ የምጠይቀው? ሙኒት ለስለስ ብላ ነበር ለምኛት፣ እኔም ህዝቡም ለምነናት። ከዛ ሚውትሽን አብርተሽ ይቅርታ ጠይቀሽ ምን አጥፍቼ ነው ይቅርታ የምጠይቀዋልሽ? ሶ በቃ እንደውም አትጠይቀኝ ይቅርታውንም አልፈልግም አለች። ሁለታችሁም እልህኛና እልህኛ፣ እሳትና እሳት አንድ ቤት አይሄድም። እንዴት ይሄዳል አንድ ቤት እሳትና እሳት? ግትር ታሜ ከመጣና ፍላወር ከላከ ወይ አንድ ቁጥር ከጻፈ ፕሊስ አስገቡት ሞዴሬተሮች። ያቅማችንን ጠረናለኛ። እንግዲህ ወደ ታሜ ህጉን ያስረዳሻል። ሄደሽ ሌበር ኦፊስ በህግ ሄደሽ ከዛ የደረስሽበትን አሳውቂ። ስልኬ አለሽ፣ ኮንታክት አርጊኝ፣ ንገሪን። እዚህ ጋር መጥተሽ ንገሪን።
እስቲ ታሜ ዋትስአፕን አይቶታል አላየውም። ደውልለት እንዲያው ወይስ እስቲ እንትን ሼር አድርጉለት ለታሜ ሜቢ ተኝቶ ምናምን ይሆን። አብቆ መጀመሪያ ለማስተካከል እየጣረች ነበር። ኮሜንታተሮች ሆይ 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 ሲሏት ላይክ ሺ ዶንት ዋንት እኔ ታይ በቃ ሁሉ ነገር ትተሽ ይቅርታ ታዲያ አቡ ወላሂ እኔ አነጋገሬ ይሆናል። አንዴ ልንገርሽ፣ ወላሂ ልንገርሽ የውስጤን ማለት ነው። እኔ አነጋገር ስለማልችል ሚዲያ ላይም የመጀመሪያ ስለሆነ እንጂ ንገሪኝ ከኋላሽ ልበል ነው ያልኩት። ተቀድሜ ሲያስፈቱልሽ፣ ኮሜንታተሮች ኢቃማሽን ሲያሰሩልሽ፣ ኮሜንታተሮች ስራ ሲያገኙሽ እናያለን። ኮሜንት ላይ ሆይ ሆይ ስላሉ ሀቢባ ቢፌር ሀቢባ ወላሂ አይደለም ወላሂ መፍትሄ ነበር ስፈልግ የነበረው ለአንቺ መፍትሄ። እኔ እስከዛሬ ያስታረኳቸው መፍትሄ የፈለግኩላቸው ሰዎች ልጆቹ ስለሚያግዙኝ ነው። ተው በቃ ይቅርታ ጠይቁ፣ ባታጠፉ እንኳን ይቅርታ ጠይቁ እላለሁ። አንቺ አጥፍተሽ እንኳን ይቅርታ ልጠይቂ ፈቃደኛ አይደለሽም። ጥጋብ አለብሽ። ስላልጠፋሁ ነው ስላልጠፋሁ ጥፋቴ ምንድን ነው እንጂ እኔ እኮ ሌላ አጥፍቻለሁ። እኔ ስለ ቤትም እኮ መጀመሪያ አላነሳሁም፣ ሲነሳ ነው ያነሳሁት ብዬም ከሆነ እስከታይ ጻፉ። እኔ ግን ወላሂ ከታይ እንዲህ እንኳን ብዬ አንዲ ኮሜንት አላየሁም። ኔትወርክ ስለሚይዝሽ ካፍሽ የሚወጣውን ቃል እየተጠባበቅኩ ነው። ወላሂ ውስጤን አላህ ነው የሚያውቀው። ሀቡ በቃ እንግዲህ አላህ ያውቀው። አላህ በሐቅ ይፈርዳል። አላህ ሐቅ አለኝ ካልሽ አላህ ሐቅሽን ያውጣልሽ። ሙኒት ከሆነች ሐቅ ያላት አላህ ሐቋን ያውጣላት። እኔ አንቺ እንዳትጎጂ ብዬ ነበረ። ለምን አንቺ የሙኒት ኑሮ የለሽም። አንቺ ሰራተኛ ነሽ፣ እሷ አሰሪ ናት። ገባል? ብታጠፊም ባታጠፊም ይቅርታ ጠይቀሽ ስማርት ብትሆኚ ህይወትሽን ማስተካከል ቢሆን የምትፈልጊው ስማርት ብትሆኚ ባጭሩ ይቅርታ ጠይቀሽ ታርቀሽ ወረቀትሽን አስተካክለሽ ስራሽን ትሰሪ ነበር። ግን ካቅምሽ ሆነ ሰው ጋር ልጠይቅ አንቺ ከፊት በይኝ ሁልጊዜ እንደምትዩ አንቺ ከፊት በይኝ ልከተልሽ ነው ያልኩት እኮ አልኩሽ። ከዛ በፊት ከማለትሽ በፊት ምን አጥፍቼ ነው ይቅርታ የምጠይቀው ብለሻል። የዛኔ ነው ሙኒታ ስላልጠፋሁ ነው። እኔ እኮ ስላልጠፋሁ ነው። በቃ እኔ ላይ ያለው አልጠፋኋትም። እንዳልጠፋሽ እኮ ሙኒትን መስከራለሻለች። ራሷም እኮ ብላለች አልጠፋችም ብላለች። አዎ ስላልጠፋሁ ብቻ ጥፋት ምንድን ነው አልኩ እንጂ በሌላ አስቤው በፍጹም አይደለም። አሁን ይኸውልሽ አሁን መጠየቅ የምትፈልጊው ታሜን አንድ ሰው ሳይጠፋ ከቤት ወጥቶ ከሄደ ፖሊስ ጣቢያ ሄዶ በዛው ሌላ ቦታ ከሄደ ወይ ጉዳይ ገጥሞት ከቆየ አሰሪ ስፖንሰር ጠፍቷል ብሎ ኮምፕሌን ማድረግ ይችላል ወይ ብሎክ ማድረግ ይችላል ወይ ብለሽ ነው መጠየቅ የምትፈልጊው? አንቺ ጠይቅልኝ። እኔ በቃ እኔ ወሬው ራሱ ጠፋብኝ። ወላሂ እንዴት እጠይቃለሁ ማሬ? ጥያቄ ሳይገባኝ እኮ ነው ወይ እኮ ነው ጥያቄ። ራስሽ ብትጠይቁ ይሻላል። ለምን ያንጀትሽ እንዲወጣልሽ ራስሽ ጠይቆሽ ከመጣ ነው በቃ ሳልጠፋ እንዴት ብሎክ ታረጋኛለሽ? በኋላ ተጠየቀልኝ እንድትይቻለሽ ገባሽ? እኔ ነገር አልፈልግም። ራስሽ ታሜ ጥያቄሽን ራስሽ ይለታልሽ ራስሽ ያስፈልጋል። እንግዲህ እኔ ህግ የሚያውቅ አንድ ሰው የማውቀው ታሜን ነው። ኢማራት ላይ ምንም ነገር በህግ ጉዳይ ሲገጥመኝ ታሜን ነው የማስቸግረው። ገባሽ? ይታል ታሜ የለም። ሰው አልቅሶ ያለ ጥፋቱ እንኳን አይደለም አጥፍቶ ሰው አልቅሶ ያለ ጥፋቱ ይቅርታ ይጠይቃል። እስኪያልፍ ሁኔታዎችን እስኪያስተካክል ብሎ እሷ ግትርነትሽ ሲያዋጣሽ እናያለን። እሺ ኤምኬ እኮ የሙኒት ጓደኛ ስለሆነ ፌር አይደለም እንዳይባል እኮ ነው ታሜ ያልኩት። ኤምኬ ሲመልስላት ኦኬ ካለች ነገ ደግሞ ሌላ ነገር ፌር አይደለም ደግሞ ኤምኬን የመለሰልኝ ደግሞ ማትል ከሆነ ይኸው እያስገባሁት ነው። ኤምኬን ኢንቫይት አድርጌዋለሁ። 72 ሰው ኤምኬ ብሎ ጽፏል። ማሪ ኤምኬን ኢንቫይት አድርጌልሻለሁ። ኤምኬ ቢነግርሽ በኤምኬ ጥያቄ ትራክ ያለሽ መልስ ትስማሚያለሽ ወይስ ታሜ ይሆንልሽ? አቡ ይቅርታዬን እኮ እንዲስቀበለኝ ነው። ይቅርታ አልቀበልም። እናቴ ከመቃብር ወጥታ ተቀበያት ብትለኝ አልቀበልም ማለች። ከዚህ በላይ ምን እናርግኛ? አንቺ አሁን ስለ ህጉ አሁን ስለ መዲና እርቦኝ ምሳዬ ልበላ ልሄድ አንቺን አክብሬ ነው ለታሜ ቮይስ አድርጌ በዋትሳፕ ደውዬለት ሼር አድርጉለት ብዬ ቁጭ ብዬ የምጠብቀው ታሜ መጥቶ ስለ ህጉ እንዲያስረዳሽ ነው። ስለ ህጉ የሚያቅሰው አምጪልኝ ስላልሽኝ እኮ ነው ያንቺን ትእዛዝ አክብሬ እዚህ ጋር ቁጭ ያልኩት። ይኸው ኤምኬን አስገብቼ ይቻላል። ለኤምኬ መጠየቅ ትፈልጊያለሽ ወይ? ኤምኬም ህግ ያውቃል።
አቡ እንዴት ነህ? ሰላም ናችሁ? እምኬ እንዴት ነህ? ሰላም ነው አለና ማናቸው እኔ እኮ ትንሽ ነገሮች እንዳይጋጋሉ ጊፍት ስለጨረስኩኝ ልጅቷ ባታወራ ብዬ ነበር ልክ ስለተያዘች ማያው ሙኒት ደግሞ ትመለስ ነበረ ማለት በእንደዚህ አይነት ነገር ብዙም ሰው ተለምና እንደዚህ ገድም ለስለስ ብላ ነበረ 10,000 ምናምን ሰው እና እኔ በፈጣሪ በልጆችሽ ብለናት ለስለስ ብላ ነበር ጀለሴ ሚውቷን አብርታ ወዲያው ምን አጥፍቼን ይቅርታም ጠይቀው እኔ ጦፎ ነች አለቀ በቃ ከዚህ በኋላ እናቴ ከመቃብር ወጣ ይቅርታ አርጊላት ብትለኝ አላረግም ብላ ማለች ተገዘተች አንደኛ የጎደለው ነገር ምንድነው ሀቡ የሰው ፐርሰናሊቲ እንደዚህ ጓዳ ጎርጓዳ ሚዲያ ላይ ወጥቶ አይራገፍም ሜን ፖይንት ነው የሚነገረው ያለሽን ሜን ፖይንት ሎክድ ካደረገችብሽ ሎክድ የተደረገበት መንገድ ጥሩ አይደለም እሷ ቤት ነበር የምሰራው የተጋጨ ነው በዚህ ፖይንት ነው በእንደዚህ አይነት ነገር ካለ ህጉ ሎክ አድርጋኛለች አለቀ እንደዚህ ታስርባለች እንደዚህ ሄደች እንግዲህ ሙኒት አይደል ሁሉንም እዛ ድረስ ሄደችበትን ሲቹዌሽኖች የሰው ቤት ነገ ሀቡ ያንቺ ሰራተኛ እንደዚህ አርጋት እዛ ድረስ እንደዚህ ስዞርሽ አስቢው ደስ አይልም ያለው ነገር ልክ ነሽ ልትበደል ትችላለች ማንኛውም ሰው ክሊር ነው ከሰማይ የወረደ ሰው አይደለም ሰው መቼ ስለዚህ የሆነ ምክንያት ሊኖራት ይችላል ምክንያቷን ግን ስታቀርብ በምክንያታዊ መልኩ ነው መሆን የነበረበት ሁለተኛ መልስ ባትሰጣጪ እግዚአብሔር ምስክሬ ነው እናቴን ይሰኝ ማንንም ሞሊ ተመለስ ነበር ሀቡ በጣም ነው የምታከብርሽ she's respect you አላህ ያክብራታል በደንብ አክብራ መጣ ይሄን ሁሉ ኤክስፕሌን ማለት ብዙም ነገር የምታረግ ሰው ነች በቀን 100,000 ብር ምናምን በ200,000 ብር በቀን እየወረወረች የምትውል ሰው ነች እዛ ለሚያለቅስ ሰው የምታነሳ ምናምን ሰው ነች የሆነች ኢሹ ግን የምትሆነ ነገር ሰውን በዚህ ልክ ማድረጉ ጥሩ አይደለም እኔያውስ ልቧ ቀራራና ከተመለሰ ስለህጉ ህጉ የሄደችበት መንገድ በቃ ትክክል ነው ምንም ሽንገላ የለውም አንድ ሰው ከቤትሽ ወጥቶ ከ30 ደቂቃና ከ1 ሰዓት ውጪ ወደ ቤት ካልተመለሰ ሪፖርት ነው የምታደርገው አንቺን መንግስት እንቀርጎ ስለሚጠይቅሽ ምን ያህል ሰዓት ከ30 እስከ 1 ሰዓት ድረስ ሰውየው በዛ ሲቹዌሽኖች በዙሪያሽ ከሌለ በምንም አይነት መልኩ ሰውየው ማግኘት ካልቻልሽ ሪፖርት ማድረግ አለብሽ ላዚም ኦኬ 24 ሰዓት በርጉድ ስለዚህ 30 ደቂቃና 1 ሰዓት ተብለሻል ማሪ ጠይቂው ጥያቄሽን 24 ሰዓትማ የለም 24 ሰዓትማ እንደውም የለችም በቃ ጭራሽም የለችም ሪፖርት ይደረጋል ሪፖርቱ ታይሙ ይደረጋል ራሱ ነው ሲስተም ብሎክ የሚያደርገው ስለዚህ እሷ ከወጣችበት ታይም ጀምሮ ያለውን እሷ ሪፖርት ካደረገችበት ልክ ሙኒት ከኔ ጋር ወጣለች ብላ ሪፖርት ባደረገችበት ቅስፈት ያይና ታይም እነሱ ሎክ ያደርጋሉ ታይም ጠብቅ እሷ የሚጠበቀው 2 ሰዓት 3 ሰዓት መስጠት ነው ተመልሳለች አልተመለሰችም የሚለው ማለት ነው ስለዚህ ትንሽ ጊዜ ስጡ 24 ሰዓት መስሎሽ ነበር አንቺ ምን 24 ሰዓት መስሎሽ ነበር ጠይቂው ጥያቄሽን ለኤምኬ ያስረዳሻል ታም ያልመጣ ሀቡ እንደ አይነት ችግር የመጀመሪያ ነው እኔ በ24 ሰዓት በስንት ሰዓት ብሎክ እንደሚደረግ አላውቅም ግን የኔ ጥፋት ምንድነው እዛው ፖሊስ ቤተሰቦች ሌቨር ነው 24 ሰዓት የሚያደርገው እሷ ሪፖርት 1 ሰዓት ነው 2 ሰዓት ነው የምታደርገው የቤቷ እንትን ማለት ነው ሌቨር ደግሞ 24 ሰዓት ጠብቆ ነው ሪፖርት የሚያደርግ ማን ነው ብሎክ የሚያደርገው እሷ አይደለችም 24 ሰዓት የሪፖርት ጊዜ 2 ሰዓት ሌቨር ደግሞ 24 ሰዓት ይጠብቅና እሱ ነው ሎክ የሚያደርገው እሷማ ያስቀድማን ብታረግ እኮ መብቷ ነው ሌቨር ወዲያው እኮ ብሎክ ያደርግ ነበር አያረግም ሌቨር ግን ይጠብቃል ለ24 ሰዓት ይጠብቅና ራሱ ብሎክ ያደርጋል ሞኒት ተነስታ በ10 ደቂቃ እና በ5 ደቂቃ ወስዳ ብትቦልክሽ አይቦልክም እሱ እንደዛ ሲስተም አለው እሺ ቀጥይናት የምትጠይቂኝ ነገር ጉዳዩ እኮ ወደ ፖሊስ ጣቢያ የደረስነው ራሱ ከረፋዱ 10 ሰዓት ይሆናል ጠዋት ማለት ነው ከዛ ሰዓት በኋላ ፖሊስ ጣቢያ ቆይተንለት ወደ ተብሪድ ሄዱ ተብሎ እኔ ስለማላቀው ከታክሲ ብዬ ነው እዛ የደረስኩት እዛ ደርሼ ይቅርታ ድምጽ እየገባ ስለረበሸኝ ነው እዛ ሄጄ አመልክቼ 3 ሰዓት ነው ለሀቡ ስክሪንሻት አድርጌ ልኬላታለሁ የደረሰኝ ሜሴጁ 3 ሰዓት ላይ ነው እሷ ግን ከዛ በፊት ቀድማ ነው ያረጋች እኔ አልጠፋሁባትም እሷን ብላልኛለች እኔም በፍጹም ከሌላ ቤትም እንኳን ቢሆን እኔ መጥፋት አላማ የለኝም ሰርቶ አገሬ መግባት ነው ሀቡንም ያልኳት ካነጋገሬ ስተት ነው እንጂ ሀቡ ጥፋቴ ምንድነው አንቺ ከፊት በይልኝ እኔ ከኋላሽ ይቅርታ ልጠይቃት ነው ያልኳት ያውልሽ እናት እኔ አሁን ሁለታችሁ መካከል ላይ ያንቺን ፍትህ እንዲዛባ አልፈልግም ሙኒቱን ጓደኛ እንደዛ ከማለትሽ በፊት ሚውትሽ ማብርታሽ ምን አጥፍቼ ነው ይቅርታ የምጠይቀው ስትይ ሙኒት ተናደደች
ምን አጥፍቼ ነው ይቅርታ ጠይቁት? ሀብ ስላላስጨረሰችኝ እኮ ነው ጥፋቴን እንድትነግረኝ ነበር፣ ግን አላስጨረሰችኝ። በመሃል ታቋርጠኛለች። ለዛ ነው እንጂ ነገሩ የተካበደብኝ። ወላሂ ውስጤን እንደዛ አስቤ አላውቅም። መዲና ላንቺ የሚያዋጣው አንድና አንድ ገና ከመግባትሽ ምን ብዬ እነግርሻለሁ፣ ከሙኒት ጋር መታረቅ እንጂ ሌላ ምንም ነገር። በህግ ብትሄጂ ፍርድ ቤት መመላለሻ ብርሽን ትፈጃለሽ፣ አንቺ ትጎጃለሽ። በቃ ያወነውን ተከድኖ ይብሳል ብለሽ ሁሉን ነገር ትተሽ ስማርት ሆነሽ ይቅርታ ጠይቂ ብዬ መክሬሽ ነበረ። አልሰማም አልሽ፣ እልኸኛ ነሽ፣ ከአቅሜ በላይ ሆንሽብኝ እንጂ እኔ ሙኒትን እኔና ህዝቡ ለምነን አለስልሰናት ነበረ። ገባሽ? ምክንያቱም እሷ አሰሪሽ ናት፣ እሷ ስፖንሰርሽ ናት። ስንት አረብ ነው ብሎክ አድርጎ ሰራተኞቹን ህይወት ያበላሻል። ስንት አረብ ያለ ምንም ምክንያት። አንቺ ቤት ውስጥ አልነበርሽም። ሄደሽ ብትከሽ ራሱ ቤት ውስጥ አለመኖርሽን ነው የሚታወቀው። እንደገና ፖሊስ ጣቢያ ነበርኩ ካልሽ ፖሊስ ጣቢያ የነበርሽበት ማስረጃ አምጪ ትባያለሽ። ስለዚህ ብልጡኝና ጉዳዩን ባጭር ቅጭት አድርገሽ ህይወትሽን አስተካክይ ብዬ ብነግርሽ አልሰማም አልሽኝ። ከዚህ በላይ ምን ላድርግልሽ እኔ? ንገሪኝ። ለማንኳት ሙኒት ግዴ አቡዬ ታዲያ እኔ አሁን የቤት ጉድጓድ አንስቻለሁ። ከመጀመሪያ ጀምሬ እኔ ስለ ቤት አንስቻለሁ። እሷ ብታነሳው አይደለም እኔ የደገምኩት፣ እኔ አንስቻለሁ። ከመጀመሪያ ሳስረዳችሁ ስለ ቤት ጓዳ ስለምን አንስቻለሁ እኮ ኤምኬ ያው ህዝቡ አስታርቃቸው አንተ ጓደኛ ነው እያሉክ ነው። ሞክር አንተም። እኔ እኮ አቡ አንቺ ጋር የገባሁት አንቺን በዚህ ውስጥ ለማናገር እኮ ነው። ታይም ስጧት። ስትናደድ ሰው ወዲያው እሺ አትልም። አሁን በእንደዚህ አይነት ሲቹዌሽን ታይም ስጧትና የሆነ ቀን ደግሞ እንለምን ነው። እኔ አገባቤ እኮ ለሱ ነው ማለት የሆነ ታይም ስጣትና ስትበርድ አንቺ ደግሞ በጣም ተሰብረሽ መተሽ በስርዓት ጠይቋት፣ ወደዛ ታይም ስጧት እንጂ በተጋጋለበት ሲቹዌሽን እንደዚህ አንገት ለአንገት ከሚኬድ ታይም ትሰጥና ስትለምን። ለዚህ ልጅ መስተካከል አንድና አንድ ሙኒት ብቻ ነች ከዚህ በኋላ። ምክንያቱም ህጉም የለም ብትሄድም አቅርቢ የምትባልበት ታይም እዛንኝ የነበረችበት የምትልበትን ነገር ማቅረብ ካልቻለች ሌበርም ሄልፕ አያደርጋትም። ስለዚህ የዚህ ልጅ ስለዚህ በቃ ትንሽ ጊዜ እንስጣት፣ ትንሽ ጊዜ ስጧት። ሲካለ ትንሽ ጊዜ ሰጣት። እኛ ምን ሞክር ሁላችንም ምን ሞክር። እኔ ብለው እሱ ጊዜ እንስጣትና ትንሽ ስትለሰልስ ሙኒት ነገሩ እየረገበ ሲመጣ ድጋሚ እንጠይቃታለን። እሺ መዲና አይዞሽ። እስከዛ አንቺ ስራ አግኝተሻል? እሺ ሀቡዬ እጠብቃለሁ። ስራ አግኝተሻል? አቤት ታሜ መጣልሽ። ስራ አግኝተሻል? ስራ አሁን እስከዛ ቁጭ ጓደኞች ጋር ነው ያረፍኩት ራሱ እና ስራ እየፈለግሽ ነው? እስከዛ አሁን ለጊዜው ስራ አላገኘሁም ከድንገት ስለሆነ። አይዞሽ ሀቡ አሁን ስራ የለኝም። ጓደኛ ጋር ነው ያረፍኩት። እቃዬን በሙሉ እሷ ጋር ስለሆነ ለጊዜው እንኳን የምቀይረው ልብስ ከጓደኛ ነው ያመጣው። ራሱ ብር የለኝም ታውቃለች፣ ብር እንደሌለኝ። እቃሽን እኮ ነው ሰጂ ብለሻለች። ሲጀመር እቃሽን ፖሊስ ጣቢያ በር ላይ አስቀምጣው አንቺ እቃዬን ሌበሩ ሰጂልኝ ብለሻታል። አሁን ስላላወቅኩ ነው እኮ ሄዱ ወደ ሌቨር ሲሉ ሌቨር የሆነ አለ አይደለ የራሱ ህንፃ ኑሮት የሚሰራ ነው የመሰለኝ። በቃ እና ብር የለኝም ብያታለሁ። በሰዓቱ ብር የለኝም በምን ያንስቸው ሊሄድ ብያታለሁ። ይሄንንም ወላሂ ብያታለሁ። ሳንቲም እንደሌለኝ ታውቃለች። እኔ በቃ ከሙኒት ጋር እቃውን ወስዳት የታክሲ ስለሌላት እሷ ወስዳት ትችላለች። እሺ ይሄንን እንኳን ልርዳት። የት ነች? እሺ አንቺ የት ነሽ መዲና? እኔ ቦታውን አላውቀውም። ሎኬሽን እልክለታለሁ። እሺ ለሀቡ ላኪላትና አጅማን ነው ግን ቦታው ላይ ይቻላል። ለኔ አሁን ላኪልኝ ሎኬሽን ወደ ኤምኬ ፎርዋርድ አደርጋለሁ። ኤምኬ ያመጣልሻል። እሺ ሀቡ። እሺ እናቴ እንግዲህ ፈጣሪ እሺ ኢንሻአላህ ይርዳሽ። አሁን ያው ታሜ መጥቷል። ጠይቂው ታሜን ጠይቂው እና ፈጣሪ ይርዳሽ እና ሙኒት እሺ ትበል። ዱአ አድርጊ ኢንሻአላህ። ሰላም አለይኩም ታሚ ወንድሜ። አለይኩም ሰላም ወራህመቱላሂ ተዓላ ወበረካቱ ጀሚዓን። እንዴት ናችሁ? ደህና ነን። እንዴት ነህ ታሚ ወንድማችን? ሐቢባ እንዴት ነሽ? አለን እምኬ ወንድም አለም እንዴት ናችሁ? ሰላም ነው? አለን አልሐምዱሊላህ። አልሐምዱሊላህ።
تفضلي يا قلبي من نبرة طياقيش طيب المدينة طياقيش شناكري አማርኛ ለውራ والله بنقالي يا كامارش راسو አውሪ ችግር የለም እሱ ብዙ ጊዜ አረበኛ ስለሚያወራ አማርኛ ይችላል በደንብ አለ እሺ ከኔና ካንቺ በላይ ይችላል አማርኛ እሺ ማሻአላ እሺ ታሜ ከአሰሬ ጋር ያው በትንሽ ነገር ተጋጭቼ ነበር ያው ነገሩ ተጋጋለና ወደ ፖሊስ ጣቢያ ደረሰ ከዛ ፖሊስ ጣቢያ ከደረስን በኋላ ወደ ሌቨር ሂዱ ሲባል ሌቨር በቃ አንድ ህንጻ ይዞ የሚሰራ ድርጅት ነው መሰለኝና ብር ስለሌለኝ እቃዬንም እዛ ይዛለኝ ትሄድ ብዬ ታክሲ መጥቶ እቃውን ሲወስደው እዛ ቦታ ነው መሰለኝ እና እኔ በታክሲ 3 ጊዜ ታክሲ ነው የወጣሁት እንትን ሎኬሽን ስለሌላቸው አንዱ እዛ ሲያወርደኝ አንዱ ሌላ ነው እያለ ከጎግል እየፈለግን ስንሄድ መሽቶ ነው በሰዓቱ የደረስኩት እዛ ደርሼ ግን በኦንላይን ነው የሚከሰሰው ብለው እነሱ ደውለውልኝ ኦንላይን ላይ ሌቨር ጋር ስንደውል አብስኮንድ ተደርገሻል ከቤት ለምን ጠፋሽ ሲሉኝ አረን ያልጠፋውም ጭራሽ ካሰሬ ጋር ፖሊስ ጣቢያ ነው ያረፈር ነው አሁን ደግሞ ከፖሊስ ጣቢያ ወደዚህ ነው የመጣ ነው ስላቸው አይ ተስሂል ሂደሽ ክሰሻሉኝ እኔ የትም ቦታ አላውቀውም ለመጀመሪያ ጊዜ ነው ከቤት የወጣሁት ወጥቻ አላውቅም እዛም በፊት ስሰራኔ ቤት ውስጥ ነው ወጥቻ አላውቅም እና እዛ ሂጄ ሳመለክት በቃ እሷ ቀድማ ብሎክ አድርገኛለች እና አሁን ታሜ ፕሊስ እኔ አልጠፋኋትም አብሬያትም ነው ያረፈርኩት አሁንም አለሁኝ የምጠይቀውን ወጫን ያወጣችውን ወጭ ከፍዬ አይዲውን ስላወጣች ፕሊስ ካንስሌሽን እንድትሰጠኝ ነው አንቺ ካንስሌሽን ነው የምትፈልጊው ወላ አብስኮንድ እንዲያነሱልሽ አሁን በሷ ስም ስለሆንኩኝ ካንስሌሽን ካልሰጠችኝ እንዴት ወደ ሌላ ሰውስ ገብቼ እሰራለሁ አትቺም ኦሬዲ ብሎክ አለብሽ አንቺ አሁን አዎ አለብኝ ነግራኛለች ጥያቄዋ የነበረው ስለ ህግ የሚያቅሰው ጥሪልኝ ብላኝ አንተን የጠራሁት አንድ አሰሪ አንድ ሰራተኛ ከቤት ወጥቶ ከስንት ጊዜ በኋላ ነው ያንን ሰራተኛ ብሎክ ማድረግ የሚችለው ይላው ብሎክ አርጉ ይላው በላቅ ሁሩብ አርጉ ይላው ከስንት ጊዜ በኋላ ነው መጀመሪያ በላቅ ሁሩብ ይልሽ በሸሪካ ወይም በሌበር ህግ ማለት ከ7 ቀን በኋላ ሰራተኛ በተከታታይ 7 ቀን በሙሉ ማለት ካልመጣ ስራ ቦታ ካልተገኘ በከዳማ ኢሚዲየትሊ ማለት ነው ለምሳሌ አንድ ቀን 24 ሰዓት ከሞላላት ማለት ነው አውቶማቲክ ማለት ብሎክ ማድረግ ይችላል ጠፋች ገባሽ حتى እነሱ ጋር ቢሄድ ወይ ተስሂል ወይም ተድቢር ጠፋችብኝ ዛሬ ጠፋች የለችም አመልክቱልኝ ቶሎ ማለት ሲስተም ይከፈትለታል ሌበር ግን ግዴታ ታሪክ በላግ الهروب ግዴታ ማጻፍም አለብሽ መቼ ነው የጠፋው እዚህ ጋር ምናልባት ሰራተኛ ማስረጃ ሊያቀርብ ይችላል ድርጅት ስለሆነ ካሜራ ይኖራል ድርጅት ውስጥ አልተገኘም አሰሪ ለሰባት ቀን ሙሉ የቤት ሰራተኛ ናት ስለ ቤት ሰራተኛ የቤት ሰራተኛ ይኸውልሽ ኢቭን አሁን አንዳንድ እስተግፈራላህ ፈጣሪ የማይፈሩ አንዳንድ ስፖንሰር ሆኖ ሰራተኛ ገና ከቤት ሆና ብሎክ ሊያደርጋት ይችላል ሰዓት ወጣ በፊት ራሱ እና ማስረጃ አይጠይቅም እንዴ ያቺ ሰራተኛ እኔ በዛን ሰዓት ቤት ነበርኩ ብላ ማስረጃ ማቅረብ ኮርስ ማስረጃ ካላት ይኸውልሽ ማስረጃ እሷ ካላት እሱን አይጠይቁትም ምን ማስረጃ አለህ እንደሌለች እሷ ራሷ ሰራተኛ ምን ማስረጃ አለሽ በዚሁ ቀን እዛ ቤት ውስጥ እንደነበርሽ አርፊ አሁን ይሄ ኬዝ ማለት የሆነች እህታችን ኦሬዲ የዛሬ ሳምንት ፍርድ ቤት ይሄንን ነገር ከሰሰችው ሰውየው ከነሱ ቤት ሆኜ ነው ብሎክ ያስደረገኝ አለች ምን ማስረጃ አለች ማስረጃ ነበረባት ማለት ነው የሆነ የደፍተሮች የህፃኖች እነዚህ ትምህርት ቤት የሚሄዱት ቀኑን ምናምን ሁሉንም ነገር ማለት ነው hatta ቪዲዮ ማለት ሁላ ያቀረሰቻቸው ነበር ስታስተምራችሁ ወይም የሆነ ነገር ስታረጋችሁ ለፍርድ ቤት ስታሳያችሁ ፈረዱላት ታሚም እንዲነሳላት ካንሰል እንድትደረግ ነው ስለዚህ አሁን ይኸውልህ እሷ ሙኒት ጋር ነበር የምትሰራው ተጣልተው ፖሊስ ጣቢያ ሄደው ተካሰው ትናንትና ጠዋት ከዛ ፖሊስ ሂዱ ሌበር አላቸው ከዛ ወደ ሌበር ሄደች ቦታ ጠፍቶባት ጎግል ስትፈልግ ምስል መሸባት ጠዋት ከፖሊስ ጣቢያ ወጣችሁ መሸባት ሙኒት ደግሞ እሺ ምን ሳይመለከቱ ሙኒት ደግሞ 10 ላይ
እንትን አረገቻት ብሎክ አደረገቻት። ለምን እቺ ልጅ መንገድ ላይ የሆነ ነገር ብትሆን ነው ተጠያቂ እንዳልሆን ብላ ብሎክ አረገቻት። ትክክል። አዎ ይሄ ነው ቀደም ያልኩሽ። ሰው ቤት ሰራተኛ በ24 ሰዓት ውስጥ ከቤት እንደወጣች ማመልከት ይችላል። ለምን የሰው ቤት ሰራተኛ እንደ ከምባኒ አይደለም። ያኒ በዚህ ቀን ወጣ ማለት ኦርጉዝ ተመልሳ ብትመጣስ ኦርጉዝ ናት ማለት ተመልሳ ብትመጣስ ያ እቺ ልጅ 24 ሰዓት አላት። ለዛ ነው ቅድም ኤምኬ ከ30 ደቂቃ እስከ 1 ሰዓት ስላላት እሱን ነው እርግጠኛ መሆን የምትፈልገው። ኦኬ አሁን ኬዝሽ ያኒ ከሙኒት ጋር ነው? ሙኒት ብሎክ አድርጋታለች። ሙኒትን ይቅርታ አድርግላት ብለን ለመንላት፣ ግን ሁለቱም እልኸኞች ናቸው፣ አልተሳካም። والله شوفي يعني ሙኒት ከዚህም በፊት ታውቃለሽ ያኒ በጣም ያኒ እኔ እና እሷ ማለት ጸብ ነበር፣ ግን ሙኒት የሚያውቃት ያውቃታል። በሰላም መንገድ ከመጣሽላት የምትፈልገውን አይኗ ራሷ ማለት ትወስጂ ትችያለሽ። ግን ሁለቱም እልኸኛ ናቸው። አዎ ግን እቺ እህታችን አሁን መርየም ወላ ማን ነው ስሟ ምን እንዳደረገቻት መጀመሪያ አንቺ ማወቅ አለብሽ ሀቢባ። አውቅ ያለው ሁሉንም እኮ ሙኒት እዚህ ነበረች እኮ ረጅም ሰዓት ተነጋግረው ጨርሰን ሙኒት እናቴ ከመቃብር ወጣ ይቅርታ አድርጊላት ብትለኝ አላረግላትም ብላ ነው የወረደችው። ፊሽ አይ ሙኒት ትልቅ ልብ ነው ያላት። ኢንሻአላህ ችግር የለም። ሙኒት ትልቅ ልብ ነው ያላት። ያልኩት ይሄንን ነው። ታሜ ቀን ስጧት፣ ትልቅ ልብ ነው ያላት፣ ትመለሳለች ብያቸዋለሁ። አዎ ችግር የለም ሀቢባ። ያኔ ብዙ የሚያስጨንቅ ነገር አይደለም። ያኔ አሁን ታሚም ስለሆነች ትንሽ ጊዜ እንስጣት። ማለት እህታችን ሙኒት ትንሽ ተረጋጋ። ሙምኪን ያኔ ታውቃለሽ በሰዓቱ ማለት ሰው ማለት በንዴት ሰዓት ከዛም የበለጠ ማለት ብዙ ነገር ሊያደርግ ይችላል። ትንሽ ቀን ስጧትና ኢንሻአላህ እኔ ራሴ ፐርሰናል ራሱ አውራታለሁ ከፈለገች ኢንሻአላህ። በጣም ጥሩ። በስ እኔ አደራ ማለት እቺ ልጅ የሆነ ነገር አድርጋ እንዳይሆን ሙኒት ዝም ብላ አትናደድም። ተጣልተው ነው የሴቶች የጓዳ ምናምን ነገር ነው። ተራ ነገር ነው። ያው ተራ ጭቅጭቅ በእንደህ እየተጋጋለ ገባኝ። ኧረ ወደዛ ሄድሽ ድምፅሽ አይሰማም። ነይ ወደዚህ ትዕግስቱን ስጠኝ። ረቢ ምሳ እየሰራሁ ነው ለራሴ ዳይት ገና ምሳ በዚህ ሰዓት ነው እንጂ ምክንያቱም አሁን ምሳ ከበላሁኝ እራት መብላት ስለማይፈቀድልኝ ዳይት ላይ ዘፊሽ ሸተተክ መጣክ ስፓይሲ you want to try አሪፍ ነው አለ ሳልሞን አሳ ግሪል እያደረኩኝ ያነጋገር አለመቻሏ ነው ብሎ ከታንሳላት ሀቡ ፍትሃዊ ሁኚ። ትእዛዝ መስጠት አይቻልም። ኖ እኔ ያ ገባኝ እያነበብኩኝ ማስደርገው እኔ እኮ እየለመንኩ ነው። በፍቅር በጸባይ ነው ለምኜ ነው ሁሉንም ማስታርቀው እኮ ኤግዛክትሊ። አዎ ምን እኔ ሽጉጥ ደቅኜ ነው ማስደርጋት በግድ ማድረግ የሚቻል ነገር ያለ ይመስላችኋል? በግድ የሚያስደርገው አፍንጫችሁ ይዞ የሚያስደርገው ህግ ነው። ዳኛ ፍርድ ቤት። በጣም እውነት ነው። አይ ቀላል ነው እህቴ። ለማንኛውም አንቺ ብዙ አትጨነቂ። አንቺን በውስጥ አናግሪያት። ይቅርታ ማለት እዚህ ብቻ ሳይሆን ይቅርታን በደንብ ጠይቃት። አንቺ ማለት በውስጥ ምናልባት የግል ነገር ማለት ካጠፋሽ ወይም የሆነ ነገር ካልሽ እዛው በውስጥ ማለት ጨርሺ ከእሷ ጋር እና ኢንሻአላህ ሙኒት ትልቅ ሰው ናት፣ ትልቅ ልብ ነው ያላት። እኛም አታሳፍረንም በእዝንላህ። ግን አንቺም ደግሞ ወደ ራስሽ ተመለሽና ስህተትሽ የት እንደሆነ ደውለሽ አንቺም በደንብ አናግሪያት። እየሰማሽ እህቴ? መዲናዬ እየሰማሽ ነው እህቴ? እየሰማሁ ነው። ግን ወደ እናንተ ስላመጣሁት ፕሊስ እናንተ ብትጨርሱ። ኖ ወደ እኔ ምናምን ይኸውልሽ፣ አሁን ይሄ ማለት እዚህ ጋር ያኔ ያዝኩሽ ሙኒት በደከማ እጅሽ በነሱ ዘንድ ማለት ይሁ ምናምን ኖ እኛ በዚህ ነገር ማለት እንደንመጣባት አንፈልግም። አንቺ ጥፋትሽ የት እንደሆነ ፈትሽሽ ራስሽ ይቅርታ ብለሽ ጠይቀት። ከዛም በኋላ እኛ እንለምልሻለን፣ እንተባበረሻለን። እየሰማሽ? አንቺም ደግሞ በራስሽ ወደዚህ ማለት ለመክሰስ ብለሽ ከመጣሽ እሱ ሌላ ጉዳይ ነው። والله እኔ ልከሳት ነው እንደዚህ ላደርጋት ነው ምናምን መክሰስ ከፈለግሽ እኔ መንገድን አሳይሻል። የት እንደሆነ እስከ የፈለግሽው ነገር ማለት መንገድን አሳይሻል፣ ምን ማድረግ እንዳለብሽ። ገባሽ? ታሜ እኮ ንገራት በህግ ደግሞ እንደምታረግ ንገራት።
ያ በህግ በራሱ ማለት መክሰስ ከፈለግሽ ሌበር ኦፊስ ከፈለግሽ እነሱ ጋር ተስሂል ማንኛውም ተስሂል ማለት ወይም እኔ በኦንላይን ከዘው ከፍትልሻለሁ ችግር የለም ገባሽ እህቴ ግን በፍቅር የምትፈልጊው ከሆነ ወደ እናንተ አመጣሁኝ ማለት እዚህ ጋር የደከማ እጇን ማለት እንዴት ይዙልኝ ምናምን ይሄ ሐረካት አይሆንም ሀቢብቲ አንቺ በፍቅር እስከመጣሽ አህለን ወሰህለን እሷም ትቀበላለች እኛም እንቀበላለን አይ እኔ ማለት መንገዱን እንድታሰ አይደለም ወንድሜ እንደንወስደው ከፈለግሽ እሱ ደግሞ ሌላ ጉዳይ ነው ማሪ ለምሳሌ እንደዚህ አይነት ነገር ያጋጠመው ሰው በህግ ምን ማድረግ እንደሚችል ስቴፕ ልትነግራት ትችላለህ እኔ በህግ ኮርስ ይቻላል ሐቢባ እኔ ከመጀመሪያ ነገርኩሽ መክሰስ ይቻላል በተለይ ደግሞ ማስረጃ እኔ እሷን መክሰስ አልፈለኩም خلاص خير ان شاء الله حبيبتي خير المهم አንቺ እንደነገርኩሽ አናግራት ራስሽን ፈት ወንድሜ ታሜ እኔ እኮ ወጪ 6 ብያታለሁ እሷ አይዲ ስላሰራችልኝ እየሰማሁሽ ቀጥይ አይዲ ስላሰራችልኝ ወጪ 6ና ብሎኩን አንሽልኝ ካንስሌሽን ስጪ ነው ያልኳት አዎ ስለሚቆራረጥ ነው አይሰማም ይሰማል ቀጥይ እየሰማሁሽ ነው እና ማለት አንቺ ብር ለስተሽ አልሻት አይዲ ስለወጣችልኝ ወጪ ላይ ስለወጣች ያንን ስንት ጊዜ ሰራሽ ከሷ ቤት 37 ቀን ነው የሰራሁት አይዲ አውጥታለሁ ኦኬ ገና አዲስ ነሽ ማለት ከነሱ ቤት አዎ እና አይዲ ስለወጣችልኝ ኪሳራ ላይ ስለጣልኳት ብሩን አስባችሁ ነግራችሁኝ ኪሳራዋን ከፍዬ ብሎክም አንስታልኝ ካንስሌሽንም እንድትሰጠኝ ነው አንተ እንድትጠራልኝ የፈለኩትና ስንት ብር እንደወጣች አላቅም ያወጣችልኝንም ወጭ እንድከፍላት تمام ችግር የለም አሁን እሷ እሺ ትበልና እሱ የብር ነገር ያኔ ኦኬ ችግር የለም تمام ኢንሻአላህ በቃ እናንተን ነው የምጠብቀው ኤምኬና ታሜ እንዳሉት ትንሽ ጊዜ እንስጣት ሙኒት ንዴቷ እስኪበርድላት አዎ ትክክል ሀቢባ እሺ መርሃባ እኔ እጠብቃለሁ ችግር የለውም በዋትስአፕ አደርግልኝ ይመጣለው ላይ ብለኝ እሺ ማሪ እንትን አንቺ ቀይ በውስጥ አንቺን ለማናገር ሞክሪ ኤምኬም ይሞክራል ታሜም ከቻልክ ሞክር እኔ ما عندي مشكله حبيبي انتنا ሙኒትን አውራላታለሁ ግን እኔ የምፈልገው ሀቢባ የእህታችን ጥፋት ካለባት ከውስጥ ራሷን እንድታወራት ይቅርታ እንድትጠይቃት ከዛም በኋላ ማለት እኔ ያናገርላታለሁ ችግር የለም حتى ራሱ በተሰድብሽ በስልክ ወንድሜ ታሜ ተነጋግረናል እኮ የኔን ጥፋት የሷንም ጥፋት እዚህ ላይ እየቀረ የለም ሁሉም ተነጋግረናል ሌላም ማሪ እዚህ ላይፍ ላይ ማለት እዚህ ጋር ህዝብ ፍለፊት ያኔ ብዙ ነገር ممكن የማይወራል ሊሆን ይችላል ممكن አንቺ የሆነ ነገር አውርተሽ ሊሆን ይችላል ወይላ እሷ ራሷ አውርታ ሊሆን ይችላል ያ ነገር ደግሞ እናንተ ራሳችሁ ስለምታውቁት ራሳችሁ በውስጥ ጨርሱት ታሜ ጸባቸው አንድና አንድ አስቤዛ አለቀ ለምን አስቤዛ አለቀ አላለቀ ነው ሌላ ነገር አይደለም ተራ ነገር እና ሌላ ደግሞ እሷ ፖሊስ ጠራች እነሱ ቤት ሲሆን ስለዚህ የሙኒት ባለቤት ላያችን ላይ ማዳሜ ተቆጣችኝ ብላ ፖሊስ የጠራች ልጅ እዚህ ቤት እንድትኖር አልፈልግም ማለት ስለዚህ ነው በቃ ምንም ሲምፕል ነገር ሌላ ምንም የተለየ ነገር የለም خلاص خير ان شاء الله ስልክ ቁጥርሽ ከሀቢባ ጋር ነው አይደል መዲና እኔ በሰዓቱ ማስረጃ ስለሌለኝ ነው እንጂ ፓስፖርት ለመቀበል ብላ መጣኛለች ግን ማስረጃ ስለሌለኝ ፖሊሶች ደግሞ ላይ ያለውን ላሳያችሁ ብላቸው እምቢ ብለው ስለሄዱ ማስረጃ አጣሁኝ መዲና አቤት ስልክ ቁጥሪን ከሀቢባ ወሰጂ በውስጥ ኦኬ አናግሪኝ ሌላ ተርፍ አሁን መለማጋር ምናምን አያስፈልግም خلاص ان شاء الله طبقي ትንሽ ሙኒት ان شاء الله እሺ ትላለች ጉዳይሽን በሰላም ትፈታለች ان شاء الله እሺ በቃ ከሀቡ ቀበላለሁ አቡዬ ወይ ሳረሳስ አሁን ልስጥሽ እኔ እረሳለሁ ላይ በኋላ Hi Simon, how are you?
Hi, how are you? Oh, nice boy, good girl. ያው ልኬልሻለሁ መዲና የታመኝ ቁጥር يلا ለማንኛውም ሀቡዬ ሀቢብቲ يلا ሌላ ቦታ ሳሪ እየጠራችኝ መሰለኝ ሼር በጣም እያደረገችልኝ ነው እሺ ታሜ እና እንትን ያው በቃ እሺ አናግርናት እና ኢንሻአላህ ሀይቲ ኢንሻአላህ በጣም ነው አመሰግነው ሁላችሁንም ጀዛኩሙላህ ኸይር መተታም ወንድሜ በጣም አመሰግናለሁ እንትናን አስገቧት ጋይስ የኢሳም እህት ቅድም ነበር ቀጠሯ 1 ሰዓት ከሩብ አለፈ የኢሳም ሀበሻ እህት ሜሪ አይደለም የቲክቶክ ስሟ ጀሚላ ነው ስሟ ግን የቲክቶክ ስሟ ማን ነበር ማሪ ፍላወር ላኪ ጀሚላ ነው የቲክቶክ ስሟ የቲክቶክ ስሟ ምን አይነት ነው የስማሙ ኦኬ Hannah, she allowed? So why don't she come and make for you? I'm making Mella. Because you're busy. Okay, I'm busy. She want to come here, Hannah? Yeah. Okay, wait. I'm almost done. She's coming to make coffee for me, so she will make sandwich for you. Wait, I'll let you. Flour, lucky. በቀደም ጌም እየተጫወትኩ ሰጣ ጨርሰው ነው ፍላወሯ